እንኖራለን በበጉ ደም የተነሳ አማኑኤል ይቅር ባይ ነው ፍቅር ምሕረት ልኮ ከሰማያት ቢኖር እያመነው አባቱን የጠራ አይቻለው ለሚገድለው ሲራራ ወዳጅ አለን አንድ ብቻ በሰማይ በምድር ስሙ ኢየሱስ የተባለ ሰው ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ። ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ። አማኑኤል ይቅር ባይ ነው ፍቅር ምሕረት ልኮ ከሰማያት ቢኖር እያመነው አባቱን የጠራ አይቻለው ለሚገድለው ሲራራ መድኃኒዓለም ይቅር ባይ ነው ፍቅር ምሕረት ልኮ ከሰማያት ቢኖር እያመነው አባቱን የጠራ አይቻለው ለሚገድለው ሲራራ። እልል ብላችሁ እግዚአብሔርን አመስግኑት። ዝማሬውን ለዘመረልን ለዘማሪ ሙሉቀን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን አምላካችን እግዚአብሔር ያብዛልን። እንግዲህ ሁላችንም ከዚህ በመቀጠል ሰፊ የሆነ ትምህርት ይሰጠናል። ተረጋግተን ሕሊናችንን ሰብስበን አምላካችን እግዚአብሔር የሚነግረንን በልባችን ጽላት እንዲጽፍልን እየጸለይን ወደ ዕለቱ ትምህርት እንሄዳለንና በርቀት ያላችሁ ከበስተጀርባም ያላችሁ ወደፊት ለፊት ነው። ምክንያቱም መምህራኑ ፊት ለፊት ቆመው ሲያስተምሩ እናንተም ደግሞ ከፊት ለፊት ሆናችሁ ስትማሩ እግዚአብሔርን በዛ ልክ ይመለከተናልና ለዚህ ነው ወደ ጀርባ አትሆኑ፣ ከፊት ለፊት ሆነን እግዚአብሔር አምላካችን የሚነግረንን እንሰማለን ማለት ነው። ከዚህ በመቀጠል የሚያስተምሩን የዕለቱን ትምህርት የዕለቱ መምህራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈረንሳይ አንቀጸ ምሕረት ቅዱስ ሚካኤል ቤተክርስቲያን ሰባኪ ወንጌል እንዲሁም ደግሞ በመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ትርጉም በኦሮምኛ የሚሰሩ መምህራችን መጋቢ ሐዲስ መምህር ጥላሁን ይሆናሉ። እሳቸው ምስጢረ ጥበቡን የሚናገሩበት አንደበት ለእኛ ደግሞ ለሁላችንም አስተዋይ ልቡና አምላካችን እግዚአብሔር እንዲያድለን ቅዱስ ፈቃድ ይሆንልን። ወደ መምህራችን እወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ አምላካችንና አባታችን ቸሩ መድኃኔዓለም ሆይ በዚህች ዕለት በስምህ በዚህ ቤት በጥላ ስር ተሰብስበናልና ይህንን ዕለት የበረከት ቀን፣ የረድኤት ቀን፣ የማዳን ቀን፣ የቸርነትን ሥራ የምንናገርበት ልዩ ቀን እንዲሆንልን እንድትፈቅድልን
እንማጸንሃለን። ክቡር አባታችን መልአከ ሰላም መምህር ቀሲስ በኩረ የዚህ የታላቁ ደብር አስተዳዳሪ፣ የተከበሩ መምህራችን መጋቤ ሐዲስ መምህር ይነበብ፣ የዚህ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ መምህራን ወንጌል፣ ዘማሪያን፣ የደብሩ የሰበካ ጉባኤ አባላት፣ ይህን የመሰለ ግዙፍ ህንፃ ቤተ ክርስቲያን በመስራት ላይ ያላችሁ የቤተ ክርስቲያኑ የልማት የህንፃ አሰሪ ኮሚቴ አባላት፣ የተወደዳችሁ እግዚአብሔር አምላክ ዕድሜና ጤናን ሰጥቶ በቤቱ ጥላ ስር የሰበሰባችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ጻድቃን የሰማዕታት በረከት ረድኤት ገድል ትሩፋት ተካፋዮች በልዑል እግዚአብሔር ፍጹም የሆነ የሰላምታ ቃል እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንድናመሰግነው በልዩ አጠራሩ በቤቱ የሰበሰበን ቅዱስ ቃሉን እንድንሰማ ደግሞ ሕሊናችንን ለዚህ ዕለት በቤቱ ያዘጋጀ እግሮቻችንን ወደ ቤቱ ያፈጠነ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም ከፍ ያለ የተመሰገነ ይሁን። እግዚአብሔር ቢፈቅድ ነውና እዚህ የመጣ ነው። መቼም እግዚአብሔር ጠርቶን ነው። የሰው ጥሪ አልደረሰንም፣ ወይም አስገዳጅ ሁኔታ አልገጠመንም። እርሱ ራሱ ዛሬ ሊለን የፈለገው ነገር ስላለ በሕይወታችን ውስጥ ሊያስተካክለው የፈለገ ወይም እርሱ ያየብን ጉድለት ወይም ደግሞ ከሙላት ወደ ሙላት ሊያሸጋግረን በቤቱ ጠርቶናልና መጠራታችንን በማስተዋል አረፍ ብለን ከእግዚአብሔር ቤት የሚሰጠውን መንፈሳዊ በረከት እስከ መጨረሻው ድረስ እንድንካፈል አምላካችን እግዚአብሔር ሁላችንንም ይርዳን። ዛሬ እንግዲህ የመድኃኔዓለም ቀን ነው። የዓለም መድኃኒት የሆነ ቸሩ እግዚአብሔር የሚታሰብበት ዕለት ማለት ነው። ደግሞም ባለውለታችን ነው። መድኃኔዓለም በሕይወት እያኖረን ነው። የብዙ ነገራችን ቁልፍ ምስጢር ነው እና ዛሬ ደግሞ ቤቱ ላይ ጠርቶን ሁላችንም ቁጭ ብለን እርሱን ለመስማት አዘጋጅቶናልና ክብር ምስጋና ለስሙ ይሁን። እንኳን ለዚህች ዕለት አደረሳችሁ። ያልኩበት ምክንያት አለ። ብዙውን ጊዜ መተኛታችንን እንጂ ስለ መነሳታችን እርግጠኞች አይደለንም። ጧት የቤታችንን በራፍ ከፍተን እንወጣለን እንጂ ሰላም ስለ መግባታችን እርግጠኞች አይደለንም። ብዙውን ጊዜ የዛሬ ዓመት የዛሬ 3 ዓመት ከእንዲህ አይነት ቆይታ በኋላ እዚህ ደርሳለሁ ብለን እናቅዳለን እንጂ እቅዳችን እውን ስለመሆኑ እርግጠኞች አይደለንም። ግን አንድ እርግጠኝነት አለን እኛ ክርስቲያኖች፣ በእግዚአብሔር ላይ ግን እርግጠኞች ነን። በማን ላይ? በእግዚአብሔር ላይ። በጉልበታችን ላይ እርግጠኞች አይደለንም። በሀብታችን ላይ እርግጠኞች አይደለንም። በእውቀታችን ላይ እርግጠኞች አይደለንም። የሚረጋገጥ ተስፋ የሚሆን የሚጨበጥ ነገር በምድር የለም፣ ግን በሰማይ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ተስፋችን ከምድር ስላልሆነ ሁል ጊዜ አኗኗራችንን ዛሬ ጀምሮ ሰማያዊ ኑሮን
ለመኖር መለማመድ አለብን ማለት ነው። ይቺ ምድር የልምምድ ቦታ ናት። የእግዚአብሔርን መንግስት የምንለማመድባት ማለት ነው። እስቲ ሁላችሁም አሁን የምንማማርበትን ርዕስ እነግራችኋለሁ። ልባችሁ ላይ ጽፋላችሁ። ከዚህ ቦታም ወደ ቤቶቻችሁ ስትገቡ መነጋገሪያ ርዕስ አድርጋችሁ የእግዚአብሔር ቃል ለሁሉ እንዲዳረስ ምክንያት እንድትሆኑ ያስፈልጋልና የሉቃስ ወንጌል በሉ እስቲ ሁላችሁ ምዕራፍ 19 ቁጥር 9 እስቲ እንዳይረሳ። የሉቃስ ወንጌል ምዕራፍ 19 ቁጥር 9 ርዕሱን እነግራችኋለሁ። ዛሬ በሉ እስቲ ሁላችሁ ዛሬ ለዚህ ቤት መዳን ሆኖለታል። እስቲ ሙሉውን በሉ። ዛሬ ለዚህ ቤት መዳን ሆኖለታል። ሶስተኛ እንበለው። ዛሬ ለዚህ ቤት መዳን ሆኖለታል። ስለ ቃሉ አምላካችን እግዚአብሔር ስሙ የተባረከ ይሁን። መጽሐፍ ቅዱስ ያላችሁ ሰዎች ቤታችሁ ላይ ስትገቡ መጽሐፍ ቅዱስ ትራስ ስር ብቻ መቀመጥ የለበትም። ከፊታችሁ አድርጉና በቤታችሁ ሁል ጊዜ አንድ የሚያስፈልገን ነገር አለ። ምግብ ያስፈልገናል በስጋ ነገር ግን ለነፍሳችን ምግብ ያስፈልጋታል። የነፍስ ምግብ ደግሞ የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱሱን ማንበብ የምትችሉ ሰዎች ይህንን ክፍል ሙሉውን ምዕራፍ ወይም ቁጥሩን አሁን የምንገልጸውን ማለት ነው አንብልኝ ብላችሁ ዘመድ ወዳጃችሁን ልጆቻችሁን ወይም በራሳችሁ አንቡ። ከዚያ መጽናናት በዚህ ይገኛል። ሌላው አደራዬ ቢሆን ምንድነው? በዚህ ምድር ላይ ስንኖር እግዚአብሔር ላይ መደገፍ የምንችለው ቃሉን መስማት፣ ሁለተኛ ደግሞ የሰማነውን ቃሉን በልባችን ውስጥ ማኖር ከዚያ ወደ ተግባር መለወጥ ነውና አምላካችን እግዚአብሔር በእምነታችን ላይ በጎ ስራን ይጨምርልን። እምነት ሰጥቶናል። በጎ ስራን ይጨምርልን፣ መልካምነትን ይጨምርልን። በዚህ ኃይለ ቃል ለተወሰኑ ደቂቃዎች አብረን እንቆያለን። መቼም መጽሐፍ ቅዱስ መስታወት ነው። ከፊታችን ቁጭ ብሎ እግዚአብሔር ሊለን የፈለገውን ሁሉ በመጽሐፍ ቅዱስ አማካኝነት ወደኛ ያደርሳልና ወንጌላዊው ቅዱስ ሉቃስ ከአራቱ ወንጌላውያን አንዱ የሆነ አራቱ ወንጌላውያን ለትንሣኤው ለዕርገቱ በአጠቃላይ ነገረ ክርስቶስን ከልደቱ እስከ ዳግም ምጽአቱ ድረስ በዝርዝር የሚያስረዱ ምስክር የሆኑ በዋናነትም የትንሣኤው ምስክር የሆኑ ዘንድ የተመረጡ ናቸው። ከነዚህ ምርጥ አራት የወንጌል ጸሐፊዎች መካከል አንዱ ቅዱስ ሉቃስ ነው። ቅዱስ ሉቃስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ድንቅ ሥራ እየተከታተለ መዝግቦልናል። ትውልድ እንዲቀበለው ዛሬ በእኛ ዘንድ ወንጌሉ ዕንቁ ሆኖ ልባችን ላይ ተጽፎ በዘመናት እንድናስበው እንድንኖርበት መስታወት ይሆነን ዘንድ አስታዋሽ ይሆነን ዘንድ ምንም እንኳን ባልተመቻቸ ባልታደለ ዓለም ላይ ብንኖር የእግዚአብሔር ሐሳብ ግን ለዚህች ዓለም ብርቅና ድንቅ የሆነ ዓላማ ያለው ቢሆን እኛም ይህንን መረዳት የምንችልበትን መስታወት እያየን ነው ማለት ነው። በዚህ ርዕስ ስለ አንድ ምስኪን ሰው፣ ስለ አንድ ቀራጭ ሕይወት፣ ደግሞም ስለ መድኃኔዓለም ቸርነት፣ ከዚህም ጀርባ ደግሞ እኛ ሁላችን መዳናችንን መፈጸም እንድንችል ዝግጁዎች እንድንሆን የበረከት ሰዎች እንድንሆን ሃይማኖትን ከምግባር ጋር
አጣምረን እንዴት መኖር እንዳለብን የሚያስረዳ ልዩ ቃል ነው። በመንግስቱ ያስበን ዘንድ አምላካችን ቸሩ መድኃኔዓለም ፈቃዱ ይሁንልን። በዚህ ምዕራፍና ቁጥር ላይ አንድ ሰው ነበር ይለናል። ያ ሰው ስሙ ዘኬዎስ ይባላል። እስቲ ሁላችሁም ይህን ስም ጠሩት። ዘኬዎስ ይባላል። ይሄ ሰው ቁመቱ አጭር ነው። ነገር ግን ካለው ከነበረው መሻትና ፍላጎት መካከል የመድኃኔዓለምን ዝና ሰምቶ ስለነበር የእርሱን ፈዋሽነት፣ የእርሱን ታላቅነት፣ እርሱ ለዚህች ዓለም ያበረከታቸው ነገሮች በጆሮው ሰምቶ ስለነበር በዓይኖቹ ግን ለማየት ይናፍቅ የነበረ ፈሪሳዊ ነው። አንዱ እውነት ልንገራችሁ፣ ፈሪሳውያን በዚያ ዘመን ክርስትና እንዳይስፋፋ የሚፈልጉ ነበሩ። እንቅፋቶች ነበሩ። ፈሪሳውያን ቤተ ክርስቲያን እንድትስፋፋ የማይፈልጉ ነበሩ። ግን እግዚአብሔር ከእንዲህ አይነት ስፍራም ሰዎችን ያዘጋጃል። ከማንጠብቀው ቦታ ይሄ ሊሆን ይችላል ብለን ከማንገምትባቸው ቦታዎች፣ ስፍራዎች እግዚአብሔር ለራሱ ሰው ያዘጋጃል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን ዘኬዎስ ክርስቶስ በዚያ መንደር፣ እርሱ በነበረበት መንደር፣ በእርሱ መኖሪያ ስፍራ በሚያልፍበት ሰዓት ከክርስቶስ ጋር ከመድኃኔዓለም ጋር ብዙ ሰዎች ከበው ከእርሱ ጋር ይጓዙ ስለነበር ዘኬዎስ እርሱን ማየት ፈለገ። ነገር ግን ቁመቱ ምን ነበር ብያቸዋለሁ? አጭር ነበር እና ማየት አልቻለም። ብዙ ሰዎች ከበውታል። ከዚያ ምንድነው የወሰደው እርምጃ? በቀጥታ ወደ አንዲት የሾላ ዛፍ ሮጦ ወጣ። እያያችሁ ነው፣ የተመለከታችሁ ነው፣ ያስተዋላችሁ ነው። ወደ ሾላ ዛፍ ላይ ወጣ። ልክ እርሱ ወደዚህ ሾላ ዛፍ ሲወጣ መድኃኔዓለም አየው። መድኃኔዓለም ሁላችንን ይመልከታል። ማንም አስታዋሽ በሌለበት እርሱ ብቻውን በሚዳክርበት ዓለም እሱን ማየት ይፈልጋል አምላኩን። ነገር ግን ብዙ ነገሮች ከልለውታል፣ ጋርደውታል፣ ሸፍነውታል። ነገር ግን መድኃኔዓለም እርሱን ተመለከተው። ዛሬም ከዚህ ከጥፋት ዓለም ውስጥ መድኃኔዓለም ይመልከተን፣ በቃችሁ ይበለን፣ እርሱ ራሱ ወደ ራሱ ይሰብስበን። ዘኬዎስን ቀና ብሎ ተመለከተው። ከዚያ ምንድን ያደረገው? ዘኬዎስ ሆይ ና ውረድ። እየሰማችሁ ነው ይህን ቃል? ዘኬዎስ ሆይ ና ውረድ፣ ዛሬ በአንተ ቤት እስተናገድ ዘንድ ይገባኛል። ዛሬ በአንተ ቤት መስተናገድ አለብኝ፣ ና ውረድ አለው። አሁን ዘኬዎስ ፈጥኖ ወረደ። ግን ዘኬዎስን የሚመለከቱ ሰዎች እጅግ በጣም ይገረሙ ነበር። ምክንያቱም ዘኬዎስ ኃጢአተኛ ነው። ምክንያቱም ዘኬዎስ በማህበረሰቡ ዘንድ ቅቡልነት የሌለው ሰው ነው። ዘኬዎስ በማህበረሰቡ ዘንድ የማይታመን ቀራጭ ተብሎ የሚናቅ። እያስተዋላችሁ ነው? ለካ የተናቁትን መድኃኔዓለም ያከብራቸዋል። ለካ በሰው እይታ ውስጥ ያልገቡ ሰዎች በመድኃኔዓለም እይታ ውስጥ ይገባሉ። ሁሉን የማይረሳ አምላክ አለን። ክብር ምስጋና ለስሙ ይሁን። ሁሉን የማይረሳ አስተውሉ። ሁላችንም በመድኃኔዓለም ዓይኖች ውስጥ ነን፣ በእርሱ እይታ ውስጥ ነን።
እርሱ ፊቱን ከኛ ያዞረለት ሁሉ ነገር ያከትማል፣ ያበቃል። ዘኬዎስን አየው። ዘኬዎስ ወረደ። በቤቱ ክርስቶስን ለማስተናገድ ሽር ጉድ ማለት ጀመር። እንዴት ደስ ይላል! መድኃኒዓለምን ለማስተናገድ ያብቃል። ምን ነው ሁላችሁ አሜን በሉ። ለማስተናገድ ያብቃል። በእሱ በእኛ ቤት ሲስተናገድ ከዚህ የበለጠ ደስታ እኮ የለም። አዎ ሰውንም ማስተናግዶ ደስታውን አይችለውም። እንኳን መድኃኒዓለምን አስተናግደን እርሱን አገልጋዮቹን አስተናግደን እንኳን የማንረካ ሰዎች ነን። እንኳንም ባለቤቱን ከዚያ ዘኬዎስ ከዚያ ዛፍ ላይ ወረደ። ከዚያ በቤቱ እየመራ ኑ አለ። በቤቴ ትስተናገድ ዘንድ ስለፈቀድክ አመሰግናለሁ አለ። ደስታውን መቆጣጠር አልቻለም። ከዚያ መድኃኒዓለም እርሱን ተከትሎ ቤቱ ላይ ገባ። ክብር ምስጋና ለአምላካችን ለመድኃኒዓለም። ልክ ዘኬዎስ በቤቱ መድኃኒዓለም ሲገባ እንግዲህ ተመልከቱ፣ የዓለምን ነገር ደስታ ብቻ አይደለም፣ አድናቂ ብቻ አይደለም፣ ተችም አለ፣ እኛን የሚያብጠለጥሉም አሉ፣ ለነገር የሚፈልጉንም አሉ። እስቲ ምን ይል ይሆን፣ እስቲ ምን ትል ይሆን፣ ምን ይናገር ይሆን የሚሉ ጠላፊዎችም አሉ በዚያ ቦታ። ነገር ግን መድኃኒዓለም ያውቃል። በዚህ ኃጢአተኛ ሰው ቤት ገባ። ከገባ በኋላ ምን ሆነ መሰላችሁ? ዘኬዎስ መናዘዝ ጀመረ። ራሱን ዝቅ አደረገ። እኔ እኮ ኃጢአተኛ ነኝ አለ። ይገርማል። ልክ እርሱ በቤቱ እንደገባ ዘኬዎስ የተናገራቸው ነገሮች እጅግ የሚማርኩ ናቸው። እጅግ የሚማርኩ ጌታ ሆይ አለ። እየሰማችሁ ነው? ጌታ ሆይ እኔ ማንንም በሐሰት ከስሼ እንደሆነ እንደሆነ 4 እጥፍ እከሰዋለሁ፣ እከፍላለሁ አለ። እስቲ ይህን ቃል በሉ ሁላችሁም። ጌታ ሆይ በሉ እስቲ። ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ። የዚህ ሰውዬ ታሪክ መጨረሻ ላይ ነግራቸዋለሁ። ይኸው ይሄ ሰው ፈሪሳዊ ነው፣ አይሁዳዊ አይደለም። ፈሪሳዊ ማለት ወይም ፈሪሳውያን ማለት ራሳቸውን ከፍ ከፍ የሚያደርጉ ለሰው ቦታ የሌላቸው እንዲያውም እነርሱ ለእግዚአብሔር ቅርብ እንደሆኑ አድርገው ራሳቸውን የሚገምቱ የሚያስቀምጡ፣ ሌላውን ኃጢአተኛ፣ በደለኛ፣ ክፉ አድራጊ አድርገው የሚፈርጁ ናቸው። ፈሪሳውያን ራሳቸውን ከፍ ከማድረግም ባለፈ እንዲያውም በባለጠግነት ደረጃ ውስጥ አሉ። የባለጠግነታቸው ውጤት ጽድቃቸው የሚመስላቸው ሁል ጊዜ ራሳቸውን ከፍ አድርገው እየተጀነኑ የሚንቀሳቀሱ ሰዎች ናቸው። ይሄ ቀራጭ ደግሞ በዚያ ሰዓት ከሮማውያን ወገን ሆኖ ግብር ከእስራኤላውያን እየሰበሰበ ወደዚያ የሚያስገባ ነበር። ይሄን በማድረጉ ምክንያት ፈሪሳውያን ይሄ ሰው ኃጢአተኛ ነው የሚሉት። ለምን ይሄን እንዳለ ገብቷቸዋል። ማንንም በስልጣን ዘመኔ በከፍታዬ ወራት በተሾምኩበት ጊዜ ከፍ ዝቅ አድርጌ እንደሆን በማንም ላይ በሐሰት መስክሬ እንደሆን ማንንም ሰው አንተ ይህን አድርገሃል ብዬ የወነጀልሁ እንደሆን በሕይወት ያለ ተመልከቱ። ከስራዬ ባለፈ ከተሰጠኝ ኃላፊነት ባለፈ በማንም ሰው ላይ ይሄን አድርጌ እንደሆን 4 እጥፍ ምን እላለሁ እከፍላለሁ አለ። ከዚያስ ጌታ ሆይ አለ ካለኝ
ሁሉ እኩሌታውን ለድሆች እሰጣለሁ። ይህን ቃል በሉ እስቲ ደግሞ ጌታ ሆይ በሉ እስቲ ካለኝ ሁሉ ለድሆች እኩሌታውን እሰጣለሁ። ስንት ቃላትን ተናገረ? የኑዛዜ ቃላት ስንት ነበሩ? 2 ናቸው። ከዚያ ክርስቶስ እየሰማው ነው። በዚያ ቦታ የነበሩ ሰዎች ሁሉ ያደመጡት ነው። ዘኬዎስ እየተናዘዘ ነው። ይሄ ኃጢአተኛ የተባለው፣ ይሄ ዘራፊ የተባለው፣ ይሄ ሌባ የተባለው፣ ይሄ ሰው አይደለም የተባለው፣ በእግዚአብሔር ሚዛን ውስጥ ግን ሰው ነህ የተባለው፣ በእግዚአብሔር እይታ ውስጥ ግን የገባው፣ ከሰው እይታ የተሰወረው፣ ሕይወቱ ሁሉ በኃጢአተኞች መንደር ብቻ ተገድቦ የቆየው በመድኃኒዓለም እይታ ውስጥ ገባ። ሲምረን ደስ አይለንም፣ ሲራራልን ደስ አይለንም፣ ይቅር ሲለን ደስ አይለንም። ሰውየው የመድኃኒዓለም በቤቱ መስተናገድ ልቡን ማርኮታል፣ ልቡን አሸፍቶታል። እርሱ ትላንት ስለነበረበት ደረጃ እየተጨነቀ አይደለም፣ ከመድኃኒዓለም በማግኘቱ ብቻ ደስ ብሎታል። እና ለድሆች እኩሌታውን እሰጣለሁ አለ። መድኃኒዓለም የመለሰለት ነገር አለ። ምንድን ነው ያለው? የአብርሃም ልጅ ነው አለ። የማን ልጅ ነው? እስቲ ይህን ቃል ደግማችሁ በሉ። የአብርሃም ልጅ ነው ያለበት ምክንያት አለው። ተመልከቱ። የአብርሃም ልጅ ነው ተባለ። የአብርሃም ልጆች ናችሁ ይበለን መድኃኒዓለም። የደጉ አብርሃም በማብላት በማጠጣት ለዓለም በጎነትን በማስተማር የእምነት አባት የሆነው የደጉ አባት የአብርሃም ልጆች ያደርገን እግዚአብሔር። ዛሬ አብርሃምን ተክተን በዚህ ዓለም ላይ የሚገራርሙ መልካም በጎ ስራዎችን ሰርተን በእግዚአብሔር ቤት ክብርን እንድናገኝ የአብርሃም ልጆች ናችሁ እንዲለን መድኃኒዓለም ያበቃን። ክርስቲያኖች የአብርሃም ልጅ ነው። ይህን ካለ በኋላ መድኃኒዓለም ምን አለ? ዛሬ ለዚህ ቤት መዳን ሆኖለታል አለ። ክብር ምስጋና ለመድኃኒዓለም። ዛሬ ለዚህ ቤት እስቲ ደግማችሁ በሉ ይህን ቃል። ዛሬ ለዚህ ቤት ምን ሆኖለታል? እስቲ ሁላችሁ ዛሬ በሉ እስቲ ለቤቴ መዳን ሆኖለታል። ዛሬ ለኔ መዳን ሆኖልኛል። ከማን ጋር ስላለን? ከማን ጋር ነው ያለነው? አሁን የማን ግቢ ነው የተሰባሰብነው? ማን ነው በቤቱ ሊያስተናግደን ፈልጎ ከእንቅልፋችን ቀስቅሶ በራችንን ዘግተን መንደራችንን ለቀን ተመን ወደ ቤቱ እንድንመጣ ያደረገን ማን ነው? ክብር ምስጋና ለስሙ ይሁን። ሌላ ምንም አይከፈለው፣ ለእርሱ ምንም የሚከፈለው ነገር የለም። እና ይሄን ካለ በኋላ ተመልከቱ። አሁን በዚህ ታሪክ ውስጥ ራሳችንን እንመልከት። እኛ ዘኬዎስን እንሆን። ግቢው የመድኃኒዓለም ግቢ ነው። ቤቱ የመድኃኒዓለም ቤት ነው። የዚህ ቤት ጌታ መድኃኒዓለም ነው የሰበሰበን። ይህን ታላቅ ምስክርነት ስንሰማ ራሳችንን ከዘኬዎስና ከታሪኩ ጋር አነጻጽረን ስንመለከት እስቲ ብዙ ነገሮቻችንን እንታዘብ። የምንኖርባት ዓለም እንዴት አይነት ዓለም ናት? አሁን ያለንበት ዓለም ምን ገጽታ ያለው ዓለም ነው? ግን በደንብ አስተውለናል? ግን በደንብ እያየነው ነው? በዚህ ታሪክ ውስጥ ግን ትኩረት ልንሰጥበት የሚገባ አንድ ነገር አለ። ዛሬ ለዚህ ቤት መድኃኒዓለም ቤት የሚለውን ቀጥታ መኖሪያችንን ብቻ ትኩረት አናድርግ። ቤት ማለት እኛንን በአንድ በኩል ማለት ነው። የእግዚአብሔር ቤቶች ነን እኛ። ሐዋርያው ቅዱስ ጳውሎስ በመልእክቱ በተለይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ መጽሐፍ ቅዱሳችንን
ገለጥ አድርገን የምናነበው አንድ ቃል አለ። ወርቃማ የሆነ ቃል፣ የሚመክር ቃል። እንዲህ ይለናል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይለናል። እኛን ነው፣ ይሄ እኛን ነው። የእግዚአብሔር ምን እንደሆናችሁ አለ? ምን እንደሆናችሁ? ቤተ መቅደስ፣ ሥጋ ወደሙ የሚሸከም ሰውነት ያለን ሰዎች ነን። የክርስቶስ ሥጋ የክርስቶስ ደም፣ ደሙ ከደማችን ሥጋው ከሥጋችን ጋር ሆኖ ተዋህደን ክርስቲያኖች ሆነን የምንኖር የእግዚአብሔር ቤተ መቅደሶች ነን። እኛ ርካሾች አይደለንም። የእግዚአብሔር ምኖች ቤተ መቅደሶች። ክብር ምስጋና ለስሙ ይሁን። አሁን ጉዳዩ ታዲያ ከኛ ጋር ነው፣ ከኛ ጋር ነው። ቤት ሲል ቀጥታ ትኩረቱን ያደረገው የዘኬዎስ መኖሪያ ቤት ላይ አይደለም። በእርግጥም የዘኬዎስ መኖሪያ ቤት ተባርኳል በዚያ ሰዓት። የእኛም ቤት የተባረከ ቤት ነው። እርኩሰት የሚፈጸምበት ቤት አይደለም። የተከበረ ትዳር የሚመሰረትበት ቤት ነው። ልጆች የሚፈሩበት ቤት ነው። እንግዶችን የምንቀበልበት ቤት ነው ቤታችን። የወንበዴዎች፣ የሌቦች፣ የዘራፊዎች እግዚአብሔርን የማያውቁ ሰዎች ቤት አይደለም። መኖሪያ ቤታችንም ጭምር ክብር አለው፣ ሞገስ አለው። የቤታችን ራስ ግን መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁን። የቤታችን ራስ ጉልላቱ የቤታችን ብዙም አትስጉ። ቤታችንም የተባረከ ነው፣ የክርስቲያን ቤት ነው። ስለዚህ ቤቱም የተባረከ ነው። ያን ቤት ወደዚህ ደግሞ ስንመጣ፣ ወደ ህይወታችን ስንመጣ እኛ የእግዚአብሔር ቤተ መቅደሶች ነን። ለዚህ ቤት ለዚህ ሰውነት መዳን ያስፈልገዋል። ለዚህ ሰውነት የእግዚአብሔር መሆን ያስፈልገዋል። የእግዚአብሔር በመሆን ውስጥ ብዙ ታሪክ አለ። ያለ እግዚአብሔር የሚሆን ምንም ነገር ስለሌለ ማለት ነው። ስለዚህ ለዚህ ሰውነታችን ደግሞ ምን ያስፈልገዋል? መዳን ያስፈልገዋል። ለቆሮንቶስ ክርስቲያኖች ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ምን አለ መሰላችሁ? የመዳን ቀን አሁን ነው አለ። እስቲ ይሄን ቃል በሉ ደግማችሁ፣ የመዳን ቀን በሉ እስቲ። አሁን ነው፣ ነገ አይደለም። ልብ በሉ፣ ቀጠሮ አታብዙ። ንስሐ ለመግባት ከእግዚአብሔር ጋር ለመታረቅ የእግዚአብሔር ሰው ለመሆን የእግዚአብሔርን ሥራ ለመስራት ቀጠሮ አናብዛ። ነገ ንስሐ ገባለሁ፣ ከነገ ወዲያ ንስሐ ገባለሁ። ስለ ነገው ጉዳይ እርግጠኛ መሆን አንችልም። እስካሁን ሰዓት ያለችውን ደቂቃ ለመድረሳችን እርግጠኞች ነን። አስተውሉ ክርስቲያኖች፣ እስካሁን ሰዓት፣ አሁን ሰዓታችሁን ብታዩ ይችን ደቂቃ ስላደረሰን ክብር ምስጋና ለስሙ ይሁን። ይችን ደቂቃ ደርሰናል። ከዚህ ደቂቃ በኋላ ምን እንደሚከሰት ምን እንደምንሆን በእርግጠኝነት መናገር አንችልም። እርግጠኝነታችን በእግዚአብሔር ላይ ብቻ ነው። ክብር ምስጋና ለመድኃኔዓለም ይሁን። በእርሱ ብቻ ነው እርግጠኝነታችን። ሌላው እርግጠኛ አያስብለንም። ስልጣንም ከንቱ ነው። እርግጠኞች አንሆንም በስልጣን። ገንዘብም ፈሶ ይጠፋል፣ ይበናል። እርግጠኛ መሆን አንችልም በገንዘባችን። ጉልበትም እንደዚሁ ፈሶ ያልቃል። ስለዚህ በጉልበታችን እርግጠኞች መሆን አንችልም። እንዲያውም መጽሐፍ ቅዱስ ላይ ምንድን ነው የሚለን? ፈረስም ከንቱ ነው፣ የፈረስም ጉልበት አለ። ከፈረስ በላይ ጉልበታም የለም። ተመልከቱ፣ የፈረስም ጉልበት ከንቱ ነው አለ። እግዚአብሔር ቤትን ካልሰራ፣ እግዚአብሔር ቤተሰብን ካልጠበቀ፣ እግዚአብሔር ሀብት ንብረትን ካልጠበቀ ጠባቂዎች በከንቱ ይደክማሉ። የሚጨነቁ ሰዎች በከንቱ ይጨነቃሉ። እግዚአብሔር ሀገርን ካልጠበቀ፣ ሀገር ጠባቂዎች ነን የሚሉ ሰራዊቶች በከንቱ ይደክማሉ ይለናል። ጠባቂው መድኃኔዓለም ብቻ ነው። ክብር ምስጋና ለስሙ ይሁን። እሱ ይጠብቀን፣ እሱ ይጠብቀን። ደግሞም እርሱ እኛን ለመታደግ፣ እኛን ለማዳን፣ እኛን ለመጠበቅ ትጉህ እረኛ ነው። የማያንቀላፋ እረኛ ያለን ሰዎች ነን። ጠባቂ ያለን ሰዎች ነን። እኛ ሌሊት በራችንን ዘግተን እንተኛለን።
እርሱ እግዚአብሔር እየጠበቀን እስከ ጠዋት ድረስ አድርሶን ሲነጋ ደግሞ ተነስተን ወደ ስራችን እንጓዛለን። የእርሱ ጥበቃ ቢኖር እንጂ እንደኛ ጉልበት አይደለም። ቤቶቻችንን ዳንጀር በሚሉ በኤሌክትሪክ ገመዶች ስለሸፈን አልተጠበቅንም፣ ወይም ጥበቃ ስላቆምን ዛሬ አልደረስንም፣ ወይም እጅግ አደገኛ የሆኑ ጠባቂ ውሾችን ስላሳደግን ዛሬ አልደረስንም። ዛሬን ያደረሰን የመድኃኔዓለም ቸርነት ብቻ ነው። ክብር ምስጋና ለስሙ ይሁን። እርሱ ቸርነት ብቻ ነው። ጠዋት ስንወጣ መድኃኔዓለም ሆይ የኔን ውሎ አደራ፣ ማታ ስንገባ እኔ ተኛለሁ፣ ነገር ግን ጠዋት እስኪነጋ ድረስ ጠባቂ አንተ ነህ። እኔ እሰራለሁ፣ የሰራሁትን ለበረከት የምትለው አንተ ነህ። እኔ ቅዱስ ቃልህን እሰማለሁ፣ ቅዱስ ቃሉ በልቤ ውስጥ ገብቶ እንዲለወጥ እኔም እንድለወጥ ሰው እንድሆን ሰው እንድሆን ያንተ ሰው እንድሆን አንተን የሚያሰድብ አንተን የማያስመሰግን ሰው ሳይሆን አንተን የሚያስከብር ያንተ ስም በማይጠራበት ስፍራ የመድኃኔዓለም ስም እንዲጠራ ማድረግ እንድችል ጉልበትን ስጠኝ፣ ኃይልን ስጠኝ። እኔ ስላንተ ቤት እኔ ስላንተ አገልግሎት ሳይሰለቸኝ ሳልታክት እወጣለሁ እወርዳለሁ። ያንተ ኃይልና ጉልበት ያንተ ጽናት ከኔ ጋራ ይሁን ያለ እንደሆነ መድኃኔዓለም ያደርጋል። ክብር ምስጋና ለስሙ ይሁን። ትልቁ ነገር እምነት ነው። ትልቁ ነገር እኛ ስለምንጠራጠር ነው። ብዙ ነገሮች ሊደረጉልን ጫፍ ላይ ደርሰው ወደኋላ ይመለሳሉ። ለምን ይመስላችኋል? ስለምንጠራጠር። አንዳንድ ሰው ወደ ጸበል ቦታ ሂድ ሲባል ምን ይላል መሰላችሁ? እከሌ የሚባል ድኗል አሉ። እየሰማችሁኝ ነው? ድኗል አሉ። እንደው ሂጂ ልሞክር፣ ያድን ይሆን? ብዙ ነገራችን ልባችን ልባችን ላይ ጥርጣሬን እንደዘራ በውል መናገር ባንችልም ግን በጥርጣሬ ተሞልተናል። ከጥርጣሬ መንፈስ መድኃኔዓለም ያውጣል። ካደረገን አይቀር ትክክለኛ አማኞች ያደርገን። ከሆነ አይቀር ትክክለኛ አማኞች እንሆን። ከሆነ አይቀር ተመልከቱ። ይሄ ሁለት እግር አለኝ ብሎ አንድ ጊዜ እዚያ ጫፍ በሌላ ጊዜ እዚህ ጫፍ የሚረግጥ ሰው መጨረሻው የሚያምር አይሆንም። መድኃኔዓለም በቸርነቱ ከኛ ጋር ነው። በለዚህ እርግጠኞች ነን። ተመልከቱ። እኛ ግን ከእሱ ጋር ስለመሆናችን አጠራጣሪ ነው። እኔ ብዙ ጊዜ አማኑኤል በሉ ሲውላችሁ። አማኑኤል ማለት ምን ማለት ነው? ትርጉሙ እግዚአብሔር ከኛ ጋር ማለት ነው። እየሰማችሁኝ? ማን ከኛ ጋር? እግዚአብሔር ከኛ ጋር ማለት ነው። ግን አንድ ጥያቄ ልጠይቃችሁ፣ እኛስ ከእግዚአብሔር ጋር ነን? እስቲ ራሳችንን እኔ ከእግዚአብሔር ጋር ነኝ እርግጠኞች ናችሁ? ይህን መልስ እናንተ መልሱት። እያንዳንዱ በነፍስ ወከፍ ይህን መመለስ አለበት። እና ከዘኬዎስ ታሪክ ምን እንማራለን መሰላችሁ? ቁጥር 1 እምነትን ነው። እየሰማችሁ ነው? እምነት የጠነከረ የጸና የማያወላውል ምንም ነገር ቢመጣ ፍንክች የማይል እምነት አለው ዘኬዎስ። በዚህ እምነቱ አማካኝነት እምነቱ የት ደረጃ ላይ እንዳደረሰው ተመልከቱ። ተጸጸተ። ተጸጸተ፣ ተመለሰ። እኔ ኃጢአተኛ ነኝ አለ። ከዚያ ለድሆች እሰጣለሁ። መድኃኔዓለምን እመኑት እንጂ እሱን ያዙት እንጂ የማይሳካ ነገር የለም። ምንም አትጠራጠሩ። የማይሳካ ነገር የለም። ህልም የሆነባችሁ ይሆን ያላችሁ ለማመን የከበደን ሰዎች፣ ጥርጣሬው ብርክ ያስያዘን ሰዎች፣ በእግዚአብሔር ላይ እርግጠኞች እንዳንሆን እንድናወላውል የሆን ሰዎች ግዴላችሁ በእግዚአብሔር ላይ እርግጠኞች ሁኑ። እምነት ትርጉሙ ራሱ እርግጠኝነት ማለት ነው። እምነት ማለት ምን ማለት ነው? እርግጠኝነት። ይሆንልኛል፣ ይደረግልኛል ብለን የምንቀበለው ነው። የተቀበልነው ነው፣ የምናቀብለውም ነው።
ለትውልድ የምናቀብለው እውነታ ቢኖር ሃይማኖታችንን ነው። በሃይማኖታችን ውስጥ ድል አለ። አዎ ስለማንገደል አይደለም፣ እየተገደልን እንበዛለን። ወደ እሳት ስለማንወረወር አይደለም፣ እሳቱ እየነደደ መድኃኔዓለም ከእሳት ያወጣል። ክብር ምስጋና ለስሙ። እየነደደ ተመልከቱ፣ እየነደደ ክፉ አድራጊዎች በክፉ ስራቸው ይቀጥላሉ። የመድኃኔዓለም ቸርነት ግን በዚህ ጥላ ስርም አለ። ስለዚህ ዘኬዎስ ትክክለኛ እምነት እንደዚህ አይነት እምነት በውስጣችን እንዲሰፋልን እግዚአብሔር ይፍቀድልን። ከሚያጠራጥረን ክፉ መንፈስ እግዚአብሔር መንፈስ ቅዱስ ይጠብቀን፣ የልብ ጽናትን ይስጠን። ወደ እግዚአብሔር ዞር ማለት እንድንችል እግዚአብሔር ይፍቀድልን። ቀጥሎ ከዘኬዎስ የምንማረው መልካም ስራን ነው፣ ምግባርን ነው። እየሰማችሁ ነው? ምንድን ነው ምግባር ስንል ምንድን ነው ያለው ዘኬዎስ? ካለኝ ሁሉ እኩሌታውን ለማን እሰጣለሁ? ለድሆች እሰጣለሁ። ማንንም በድዬ እንደሆነ ስንት እጥፍ እክሳለሁ? 4 እጥፍ እክሳለሁ። እንደዚህ ማናገር እንድንችል እግዚአብሔር ይፍቀድልን። ሽምግልና ሽማግሌዎች ሲቀመጡ ከሽምግልና መካከል ተነስተን ሀቁ ገብቶ እውነቱ ገብቶ እኔ እክሳለሁ የሚል ልብን እግዚአብሔር ይስጠን። ማንም ሰው ይቅርታ ሳይጠይቀን፣ ማንም ሰው እንደው ሶሪ ይቅርታ ሳይለን እኛ በራሳችን ጥፋታችንን አምነን ኃጢአተኝነታችንን አምነን በደላችንን አምነን እኔ መካስ አለብኝ የሚል ልብን እግዚአብሔር ይስጠን። የሁላችሁ አንድ ሰው ይቅርታ ለመጠየቅና ይቅር ለማለት 3 ነገሮች ያስፈልጉታል። ገረፍ አድርገን እንለፈው። 3 ነገር ያስፈልጉታል። አንዱ ሃይማኖት ያስፈልገዋል። ሁለተኛው የይቅርታ ልብ ያስፈልገዋል። ሶስተኛው ደግሞ ምን ያስፈልገዋል? ምንድነው? አቅም ኃይል ያስፈልገዋል ማለት ነው። የሚያስችል ችሎታ ያስፈልገዋል። የሁላችሁ ይቅር ለማለት ማለት ነው። ያለዚያ ይቅርታ መጠየቅም ይቅር ማለትም የሚያንቃቸው ሰዎች ይበዛሉ በምድር ላይ። በሰሩት ስራ እንደ ጀብድ ራሳቸውን የሚቆጥሩ ይበዛሉ ማለት ነው። ስለዚህ ስነ ምግባርን ከሃይማኖት ጋር አጣምረን መኖራችን ዛሬ አድርሶናል። ለትውልድ ለልጅ ልጆቻችን የምናቀብላቸው ይሄንኑ ስነ ምግባር ነው። ዛሬ የሁላችሁ እያንዳንዳችን ዝክር እንዘክራለን፣ ልዩ ስነ ምግባር ነው። ለተራበ እናበላለን፣ ልዩ ስነ ምግባር ነው፣ ሃይማኖታዊ ነው። የታረዙትን እናለብሳለን። ሌላም እግዚአብሔር የሚወዳቸውን ተግባራት ወንጌል የሚያዘንን መጽሐፍ ቅዱስ የሚያዘንን የእግዚአብሔር ቃል የሚነግረንን እንፈጽማለን። ይሄን ሁሉ የምንፈጽመው ግን ምኖች ስንሆን ነው? ሃይማኖተኞች ስንሆን ነው ማለት ነው። በእምነት ውስጥ ስንኖር ነው። ስለዚህ እምነትና ምግባር የአንድ ሳንቲም 2 ገጽታዎች ናቸው። እነዚህ ለማን በትክክል ገብተውታል? ለዘኬዎስ ገብተውታል ማለት ነው። ለኛም እግዚአብሔር ግልጥ አድርጎ ይግለጽልን። ሁላችንም በምግባር በሃይማኖት መጽናት እንድንችል አምላከ ቅዱሳን ቅዱስ እግዚአብሔር ሁላችንንም ይርዳል። አሁን ታዲያ ወደ እውነታው ስንመጣ ያለንበት ዓለም አወዛጋቢ የሆነ ዓለም ነው። እየሰማችሁኝ ነው? በዚህ አወዛጋቢ በሆነው ዓለም ውስጥ ሁላችንም እግዚአብሔርን የምናመልክበትን ዕድል እግዚአብሔር ይስጠን። ያለንበት ዓለም ፍትህ የጠፋበት ዓለም ነው። ካርታው የጠፋበት ዓለም ነው። ግራ የተጋባንበት ዓለም ነው። እግዚአብሔር መዳን ለቤታችሁ ሆኖላችኋል ይበለን። ያለንበት ዓለም ልክ እንደ እባብ እንደ ጊንጥ የሆነ ዓለም ላይ እየኖርን ነው። ምቹ የሆነ አይደለም። አልጋ በአልጋ የሆነ ህይወት እየኖርን አይደለም፣ ይታወቃል። ይሄንን አይነት ህይወት እግዚአብሔር ወደ ማዳኑ ያምጣልን። ያለንበት ዓለም በተለይ ሀገራችን ወይም አህጉራችን ወይም ዓለማችንን ስንመለከት ዓለማችን አሁን የህግ መቃብር ሆናለች። የምን መቃብር? የህግ መቃብር ሆናለች። የደም ጽዋ መንደር ሆናለች። እየሰማችሁኝ ነው? የምን ጽዋ መንደር?
የደም ጽዋ መንደር ሆናለች። ይሄ እንደ አዲስ እየነገርኳችሁ አይደለም። እግዚአብሔር ብቻ በቃችሁ ይበለን። በእውነት ክፉ አድራጊዎችም ይኸውላችሁ ዛሬ የሚገሉ ሰዎች ነገ ደግሞ የሚገደሉ ነገ የሚሞቱ መሆናቸውን ማወቅ እንዲችሉ ልብ ይስጣቸው። እግዚአብሔር ልቦና ሲሰጥ ነው ሁሉ ነገር የሚስተካከለው እና ዓለማችን የሽፍቶች ከተማ ሆናለች ዛሬ። ይሄውን ነው ተመልከቱ፣ መካድ ማንችለው። የገዳዮች ቀዬ ሆናለች ይቺ ዓለም የምንኖርባት። የሞት መናገሻ ሆናለች ይቺ ዓለም የምንኖርባት። የክህደት ማህፀን ሆናለች ይቺ ዓለም አሁን የምንኖርባት። የክፋት ማሰሻ ሆናለች ዓለም አሁን የምንኖርባት። እንዲሁም ደግሞ የጠብ መጠንሰሻ ሆናለች ይቺ አሁን የምንኖርበት ዓለም። ይሄን ሁሉ ልናውቅ ይገባል ማለት ነው። ከዚያ የግፍ መዳረሻ እጅግ በጣም ቆጥረን የማንጨርሰው ግፍ በዚህ ዓለም ላይ ይፈራረቃል። በየቀኑ ጆሮአችን የሚሰማው ጆሮን ጭው የሚያሰኙ ነገሮችን ነው። ለመስማት የሚዘገኑ ነገሮችን መስማት ልምዳችን ሆነዋል። በየጊዜው መገደል፣ በየጊዜው ደም መፍሰስ፣ በየጊዜው የሰላም እጦት። መድኃኔዓለም በቃችሁ ይበለን። ዛሬ በዚህ ምድር ላይ ስንኖር እንደ ክርስቲያኖች አንድ ነገር ማሰብ አለብን። ምንድን ነው የሚለን ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ምዕራፍ 35 ሮሜ መልእክት ምዕራፍ 8 ቁጥር 35 ላይ ምዕራፍ 8 ቁጥር 35 ላይ ስናነብ መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው? ከክርስቶስ ፍቅር የክርስቶስን ፍቅር የሚያስተወኝ ማን ነው ካለ በኋላ መከራ ነውን? ስቃይ ነውን? መራብ ነውን? በጣም ብዙ ነገሮችን ዘርዝሯል። ይሄን ካለ በኋላ ስላንተ አለ። ይሄን ቃል በሉ ሁላችሁም፣ ስላንተ በሉ። ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ይሄን ካለ በኋላ ተመልከቱ፣ ስለ ክርስቶስ መስቀልን ይዘን በወጣን ቁጥር፣ ወንጌልን ተሸክመን በወጣን ቁጥር የእግዚአብሔርን ቃል ይሄንን እውነት በምድር ላይ ካሉ እውነቶች የተሻለ የበለጠውን የእግዚአብሔርን እውነታ ሃይማኖትን ይዘን በወጣን ጊዜ ጸረ ሃይማኖቶች ወይም አጽራረ ሃይማኖት የተባሉ ሃይማኖትን የሚገዳደሩ ክርስቲያኖች እንዳይኖሩ፣ ክርስቲያኖች ከምድር እንዲጠፉ የሚፈልጉ ሰዎች ምናልባት በክርስቲያኖች ላይ ክፉ ሴራን እየጠነሰሱ በየአቅጣጫው ክፉ ተግባር ሲፈጽሙ እንሰማለን፣ እናያለን። ነገር ግን ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? እንደሚታረዱ በጎች ተቆጠርን አለ። ተመልከቱ፣ እንደሚታረዱ በጎች። እንዲያውም ገዳዮች እግዚአብሔርን እንዳገለገሉ የሚቆጥሩበት ዘመን ላይ ደርሰናል። እንደ መልካም ስራ የሚቆጥሩበት፣ እንደ ማሸነፍ፣ እንደ ድል አድራጊነት ራሳቸውን የሚያስቀምጡበት ዘመን ላይ ደርሰናል። ታዲያ በዚህ ዘመን መሸሽ ያለብን ወደ እግዚአብሔር ብቻ ነው። መሰብሰብ አለብን። የዘመን መጨረሻ ላይ ደርሰናል። ጊዜው አልቋል። መሽቷል። በተለይ ክፉ አድራጊዎች ገና ሳይመሽ የመሸባቸው ሰዎች ናቸው። እየሰማችሁኝ ነው? ሳይመሽ የመሸባቸው ገና ከቤታቸው ሲወጡ ዓላማቸው ያልተረዱ፣ እግዚአብሔር ለምን ዓላማ ወደዚህ ምድር እንዳስቀመጣቸው ያልገባቸው። ማን ያውቃል? እግዚአብሔር ቤቱን ለመመስረት፣ ቤቱን ለመስራት፣ እሱን ለማገልገል ዛሬ ሕያው ፍጥረታት አድርጎ በዚህ ምድር አኑሮን ይሆናል። ማን ያውቃል? ሌሎቹ እኮ የተፈጠሩበትን ዓላማ ዘንግተው እግዚአብሔርን መስለው ቢፈጠሩም ነገር ግን በሕይወታቸው በስራቸው እግዚአብሔርን የሚያስጠሉ ወይም ቃል እግዚአብሔርን የሚያመክኑ ሆነው ተገኝተዋል። እግዚአብሔር አምላክ ልቦናችንን ይሰብስብልን። ከዚያ ቅዱስ ጳውሎስ ምንድን ነው ያለው? እኛ ሁላችን አለ፣ ተመልከቱ፣ ሁላችን ምንም እንኳን እንደ በጎች እየተቆጠርን ብንታረድም እንኳን አለ መጨረሻ ይቺ ምድር መቆያ እንጂ መኖሪያ ስላልሆነች፣ እየሰማችሁኝ ነው? ይቺ ምድር ለክርስቲያን መቆያው ናት።
በዚህ ምድር ላይ ሆነን መልካም ስራን ብቻ ሰርተን ከዚያ ወደማይቀርበት ከእግዚአብሔር ጋር ወደሚኖርበት ወደ መንግስተ እግዚአብሔር እንጠቀለላለን፣ እንሰበሰባለን። ከዚያ በፊት ግን መልካም ስራን ሰርተን በእውነት መዳን ዛሬ ለዓለማችን፣ መዳን ዛሬ ለሀገራችን፣ መዳን ዛሬ ለእያንዳንዳችን እንዲሆን አምላካችን እግዚአብሔር ይፍቀድልን። በእውነት ከዚህ ታሪክ ብዙ ቁም ነገር ጨብጠናል የሚል ግምት አለ። ሁላችሁ አሁን የተማራችሁ በእውነት ብዙ ከመናገር ብዙ ከመማር ለአዋቂ ሰው ለጠቢብ ሰው አንዲት ቃል ትበቃዋለች ተብለናልና በዚህ በተማርነው ትምህርት ወይም የሰማነውን ቃል ለፍሬ ይበለው መድኃኔዓለም ሕይወታችንን ይባርክልን። አሁንም ይሰብስበን፣ የእንደገና እድል ይስጠን መድኃኔዓለም። በእውነት ያባከናቸው ብዙ እድሎች አሉ። ነገር ግን ይችን የአሁኗን እድል በትክክል መጠቀም እንድንችል እግዚአብሔር አምላክ ለበረከት ያብቃን። ያስተማረን የመከረን አምላካችን አባታችን ቅዱስ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁን። እኔ አንድ ነገር አብረን ሰርተን መቀመጥ እፈልጋለሁ። ይህም ቦታ ለሁለተኛ ጊዜ ነው የመጣሁት ማለት ነው። ግን ዝናችሁን እሰማለሁ። ባለሁበትም ቦታ ሆኜ በተለይ የምወደው መምህር እጅግ በጣም ምሁር የሆነ ልጃችሁ መምህራችሁ መምህር ይነበብ ከረጅም ዓመታት በፊት የሆነ ቦታ ላይ እንደዚሁ በአገልግሎት እንገናኝ ነበረ። ዛሬም ደግሞ በዚህ ቦታ አጋጣሚ ተገናኘን። ደግሞም ታላቅ አባት አላችሁ። ያለ መሪ ቤተክርስቲያን እንደዚህ አይሰራም፣ ይታወቃል። ይህን እውነት በእውነት ውስጣችን ላይ ልናሳድር ይገባል። እድለኞች ናችሁ። ይህን የመሰለ ካቴድራል በዚህ ስፍራ እንደዚህ መስራት ማለት ትልቅ ነገር ነው፣ ትልቅ ነገር ነው። ይሄ ደግሞ ያለ መሪ አይሆንምና ክቡር አባታችን መላከ ሰላም እድሜና ጤና ይስጥዎት። በእውነት እኔ እዚህ ቦታ ስመጣ ከፊት ሳየው ዙሪያውን ስመለከተው ምን አይነት ጀግና ህዝብ ነው! እንቁላል የመሰለ ቤተክርስቲያን ቁጭ አድርገዋል። ከሩቅ ገና ሲታይ ቤተክርስቲያኑ እንዴት እንደሚማርክ በእውነት የአይናችን ማረፊያ ነው። እየሰማችሁ ነው? የምናችን ማረፊያ። አሁን ተስፋ የለም፣ ሌላ አይተን የምንጽናናበት የለም። የመድኃኔዓለምን ቤት አይተን መጽናናት እንድንችል ይሄ ቤት ቁልጭ ብሎ በመሃላችን ተቀምጧልና መድኃኔዓለም ስሙ የተመሰገነ ይሁን። እስቲ ይህን ቤት ለማስፈጸም እንዲረዳ አሁን ፍጻሜ ላይ ደርሷል። ትንሽ ነገር ብቻ ነው የሚቀረው። እያያችሁት ነው። እናንተ አይን አይቶ ምን ይላል ነው የምትሉት? ልብ ይፈርዳል። እና ይህን ቤተክርስቲያን ለመፈጸም ሌላም ቀሪ ልማታዊ ስራዎችን ለመስራት ለዚህ ደግሞ የተባበረ ክንዳችሁ እጃችሁ ያስፈልጋልና እስቲ ሁላችሁም ቆም በሉና ዛሬ እጅግ ምናልባት ከሩቅ በላይ የሆነ ስራን ሰርተን ነው የምንሄደው ማለት ነው። ቃል የምትገቡ ሰዎች ቃል በመግባት እንዲሁም ደግሞ የካላችሁ ነገር ላይ ስጦታ በማበረከት ደግሞ የምትተባበሩ ሁላችሁም ግን ነው ሁላችሁም እዚህ ደርሳችሁ ብቻ መድኃኔዓለም ሆይ ኖሮኝ ብሰጥህ የምትሉ ሰዎች እንኳን ከእጃችሁ የሌላችሁ ኪሳችሁ ላይ ምንም ገንዘብ የሌላችሁ ሰዎች ወይም በዚህ በገንዘብ መያዛችሁ ቦርሳችሁ ላይ ምንም ነገር የሌላችሁ ሰዎችም እዚሁ ድረሱና ልክ እዚህ ጋር ሰግዳችሁ ኖሮኝ በሰጠው ነገር ግን እባክህ የወር ሰው የዓመት ሰው በለኝ እድሜን ጨምርልኝ እንጂ ላንተም አልሆነው ነገር የለም ላንተ ሰጥቼ ጎሎብኝ አያውቅም የምትሉ ሰዎች እዚህ እየመጣችሁ ሁላችሁም እዚህ ድረሱ። ስርዓተ ቤተክርስቲያን ከሚከለክላችሁ ሰዎች ውጭ ያላችሁ ማለት ነው። እዚህ ኑ ሁላችሁ እየሰገዳችሁ ስጦታ ለእግዚአብሔር እየሰጣችሁ የምትሰጡት እኮ ለሰጣችሁ አምላክ ነው። እሱ ነው የሰጠው። ኬታም ብቻ ነው። እኔስ የእሱ አይደለም ወይ? እኔስ የእሱ አይደለም ወይ? እኔስ የማንነኝና ማን አስገኘኝና ማን ለዚህ አደረሰኝ? በእውነት በቁጭት ማለት ነው። የመድኃኔዓለም ቤት ቆሞ የኔ ቤት ግን አምሮበት ይሄ ጊዜው ነው ወይ? ከኔ ይጠበቃል ወይ? እኔ ለእግዚአብሔር ምን ማድረግ አለብኝ? በትምህርቱ ላይ አይታችሁታል። ያ ሰው ካለኝ ነገር ሁሉ እኩሌታውን አለ። እናንተም ለመድኃኔዓለም ያልሆነ ለማን ይሆናል? ለእርሱ ያልሰጠው ለማን ነው የምሰጠው? የትም ቦታ ይጠፋል እኮ ገንዘብ። አትጠራጠሩ፣ እመኑኝ። እውነቴን እላችኋለሁ። ሰራቢ ይወስደዋል፣ ሌባም ይነጥቀናል፣ ዘራፊም ይወስደዋል።
በየመጠጥ ቤቱም ደግሞ ስንገባ ልክ የሌለው ገንዘብ እያወጣን እያፈሰስን በራሳችን ላይ በጤናችን ላይ የጤና ጠንቅ የምናመርት ደግሞ ብዙ ሰዎች አለን። ስለዚህ ጃንጥላ የያዛችሁ ሰዎች እዚህ መምጣት ላልቻሉ ሰዎች ብቻ አድርሱ። ሌሎቻችሁ እዚህም ስትመጡ ተሳልማችሁ ሰጥታችሁ በእውነት አይቆጫችሁ፣ እጃችሁን አትዩ። እግዚአብሔር ይሰጣችኋል። እርሱ ቤታችሁን ይቀይረዋል። የጎደለውን እርሱ ይሞላል። እግዚአብሔርን ይዞ ጉዞ መልካም ነው። ያለ እግዚአብሔር ምንም ነገር አይሰራም። ተመልከቱ፣ በረከት ይከተላችኋል። ለልጆቻችሁ ለቀሪ ዘመናችን እግዚአብሔር አገራችንን የሰላም ሀገር፣ የፍቅር ሀገር፣ የአንድነት ሀገር፣ የስምምነት ሀገር ያደርግልናል። እኛ ዋናው ስራችን ምንድን ነው? እግዚአብሔርን ቤት እንስራ። ለእግዚአብሔር ቤት ቀናኢያን እንሁን። እኔ ያልቆምኩላት ይቺ ቤተ ክርስቲያን ማናላት? እውነት ነው ደግሞ ማናላት? ከእናንተ ከደጎ እጃችሁ የሚሰበሰበው ገንዘብ ነው ይሄን ታሪክ የሰራው። ቀሪውን ታሪክ ደግሞ እንደምታስፈጽሙ አንጠራጠርም። ታደርጋላችሁ፣ እናውቃለን። በየቦታው በተለይ በዚህ በአዲስ አበባ ከሀገረ ስብከት ሰማይ ስር ካሉ አድባራትና ገዳማት ላይ ዞረን ስንመለከት ሁሉም ሰው ራሱን እንኳን የሚሰጥ ነው ለእግዚአብሔር። አይደለም ገንዘብ ራሱን የሚሰጥ እግዚአብሔር ይስጥልን። ተክለ ማርያም የተባሉ የመድኃኔዓለም ወዳጅ እግዚአብሔር ቤቴን ሕይወቴን እንዲያስተካክልልኝ መውጣት መግባቴን እንዲጠብቅልኝ ብለው ከአስራት በኩራት 2000 ብር አበርክተዋል። ክብር ለእግዚአብሔር ይሁን። አላለቀም። አትሄዱ፣ ስጦታ ብቻ ሰጥተን መሄድ የለብንም። የመጨረሻውን አገልግሎት ደግሞ ተሳተን የምንሄደው። ስለዚህ ሁላችሁም አትሄዱ። አሁን የስጦታ የበረከት ጊዜ ነው። ለእግዚአብሔር እየሰጠን ስጦታ የምንቀበልበት ክብር ማዕረግ የምናገኝበት። አዎ በመስጠታችሁ እንኳን ደስ አላችሁ። ደግሜ እላለሁ ይሄን ቃል እንኳን ደስ አላችሁ። ስንሰጥ ቤታችን ይባረካል። ደግሞ የሰጠነው ለእግዚአብሔር ነው። ለሰጠን አምላክ መልሰን ሰጠነውና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን በሩ እየተጠናቀቀ ነው። ደግሞ መስኮቶቹ አሉ። ቀሪዎቹ እነዚህ ናቸው። መስኮቶች አሉ። ቃል የምትገቡ ካላችሁ እዚህ የመጣችሁ ተደራጅታችሁም ይቻላል። በአንድ ሰው ምናልባት ሊከብድ ይችላል ለአንድ ሰው፣ ነገር ግን ለብዙ ሰዎች በመደራጀትም ቀላል ነው የሚሆነውና በዚህ አገልግሎት ተሳተፉ። በዚህ ታሪክ ውስጥ አሻራችሁን አሳርፉ። ይሄንን በር ይሄን መስኮት የገጠማችሁ ሰዎች ነገ ከነገ ወዲያ በዚያ ስር ቆም ብላችሁ ጸሎት ስታደርሱ ይሄን እኮ እኔ ነኝ የገጠምኩት፣ ይሄን እኮ የኔ መታሰቢያ ነው ብላችሁ ለልጅ ልጆቻችሁ እንኳን ታወርሳላችሁ፣ ትናገራላችሁ። የአባቴ አሻራ ነው ይሄ እንዲሉ። ስለዚህ ሁላችሁም በዚህ ሐሳብ ላይ እንደው መጨረሻ ላይ እንገኛለን። አሁን አልቋል ቤተክርስቲያኑ፣ ሩብ ጉዳይ ነው አሁን ማለት ይቻላል፣ እያለቀ ነው እና በዚህ ታሪክ ውስጥ ልጆቻችሁ ውጭ ሀገርም እንኳን ያሉት ጋር የደወላችሁ ዘመድ ወዳጆቻችሁ ጋር የመድኃኔዓለም ቤት እንደው በእውነት በማለቅ ላይ ነው ያለው፣ የበረከት ተሳታፊዎቹ እያላችሁ ደውሉ፣ ተደዋወሉ፣ ተነጋገሩ። ከዚያ ቤቱ እንደተጠናቀቀ ይኸው የደከማችሁበት ስራችሁን ይኸው ለመመልከት በቅተናል ብላችሁ የሚመረቅ ዕለት ደግሞ ደስታችሁን ትገልጣላችሁ እና እግዚአብሔር አምላክ ለዚህ የበረከት ቀን ስላደረሰን ስላበቃን ክብር ምስጋና ለስሙ ይሁን። እኔ ይበቃኛል። ምናልባት በምናገርበት ሰዓት ኃይለ ቃል ተናግሬ ወይም የሚያስከፋ ቃል ተናግሬ እንዳይሆን ይቅርታ እጠይቃለሁ። ያስተማረን የመከረን የገሰጸን አምላካችን አባታችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። ስጦታ ያበረከታችሁ ሁሉ እግዚአብሔር አምላክ እጥፍ ዋጋ ይክፈላችሁ፣ በላይ በሰማይ እጥፍ ዋጋ ይቆያችሁ። እግዚአብሔር በበረከት ይጎብኘን። በዚህ ምድር ሳለን ሕይወታችንን ያስተካክልልን። ብዙ ሰዎች እንቆቅልሽ ሕይወት ሆናባቸዋለችና የብዙ ሰዎችን ሕይወት የሚያስተካክል መቻሉን ያለው አቅሙን ያለው መድኃኔዓለም ነውና እሱ ሕይወታችንን ያስተካክልልን። ላስተማረን ለመከረን አምላክ ክብር ምስጋና ይድረሰው። የተማርነውን ትምህርት ለፍሬ ይበለው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን በረድኤት ያልተለየን የአባቶቻችን አምላክ ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራችንን ቃለ ሕይወትን ያሰማልን፣
ቃለ ሕይወትን ያሰማልን፣ ሀብተ መምህራንን ያድልልን። እንግዲህ በሉቃስ ወንጌል ምዕራፍ 19 ቁጥር 9 ላይ መነሻ በማድረግ ሰፊ የሆነ ማብራሪያ በመስጠት መምህራችን በሚገባ አስተምረውናልና አምላካችን እግዚአብሔር የአገልግሎት ዘመናቸውን ያብዛልን ብላችሁ እግዚአብሔርን አመስግኑላቸው። እኛም ደግሞ በተማርነው ትምህርት በሃይማኖት እንድንጸና አምላካችን እግዚአብሔር ይርዳን። እንግዲህ ያው ስለት ያላችሁ ለሕንፃ ቤተክርስቲያኑም ሰጥታችኋል። እግዚአብሔር አምላካችን ደግሞ በሰጠነው መልሶ ይተካል፣ ይሰጠናል። እኛ ጥቂት እንሰጣለን፣ አምላካችን ደግሞ አብዝቶ ነው የሚሰጠን አይደለ? ይህንን አምነን ነው ሁልጊዜም የምንሰጠውና እግዚአብሔር ይስጥልን። አንድ እናታችን ለሰው ብር ሰጥቼ ነበርና ያን የሰጠሁት ሰው ሳይመልስልኝ ቀርቶ ለመድኃኔዓለም ነገርኩት። የሰጠሁት የኔ ራሴ ብር ነው፣ ነገር ግን መድኃኔዓለም ይህንን ብር አንተ በኃይልህ አስመልስልኝ። እኔ እንግዲህ ሰው ነኝ፣ ከዚህ በላይ ማለፍ አልችልም። በእምነት የሰጠሁት ገንዘብ ነውና እንግዲህ መድኃኔዓለም ይህንን ብታስመልስልኝ ደግሞ አስራቱ ከዛ ቀንሼ አመጣለሁ ብዬ ነበረ። ያንን መድኃኔዓለም ሰማኝና የዛ ሰው ልብ አራርቶ ብሬን መለሰልኝ። ለክብሩ መገለጫ ደግሞ ከዛ ብር ላይ 5000 ብር አስገብቻለሁ ብሏል። አንድ እናታችን አመስግኑላቸው። እንዲሁ ደግሞ አንድ እናታችን አስካለ ማርያም ይባላሉ። 3000 ብር አስራት በኩራት አምጥተዋል። አመስግኑላቸው። ሌላው እንግዲህ ሕንፃ ቤተክርስቲያኑ በዚህ ልክ እየተሰራ ነው። ቃል የገባችሁ ለመስኮቱ ቃል የገባችሁ ሰዎች ለሕንፃ ኮሚቴው በገባችሁት ቃል መሰረት መታችሁ ቃላችሁን እንድትፈጽሙ የሚል መልእክት ከሕንፃ ኮሚቴ በኩል የመጣ መልእክት ነው። ይህንን እንድናደርግ ሁላችንም አምላካችን እግዚአብሔር በእውነት ይህንን ቤት ሰርተናል፣ ደግሞ ፈጽመን እንድንባረክ አምላካችን እግዚአብሔር ይርዳል እና እንግዲህ መስኮቶቹ እየተገጠሙ ይገኛሉ። ቀሪው ደግሞ ማገዝ ይኖርብናልና በምንችለው ለሶስትም ለአራትም ለሁለትም ሆነን ሕንፃ ኮሚቴው እየመጣን እያማከርን ይህንን እንድናደርግ አምላካችን እግዚአብሔር ይርዳል። በስተመጨረሻም ደግሞ ስትሄዱ የሕንፃ አሰሪ ኮሚቴ መልእክት የተሰሩት ስራዎች እያያችሁ እየጎበኛችሁ እንድትሄዱ የሚል መልእክት እንዲተላለፍ ለእናንተ ይህንን መልእክት እንዲተላለፍ ተነግሯልና ስለዚህ ስንሄድ እዚሁ የምናስቀድሰው እናስቀድሳለን። ደግሞ ያልተመቸን በዛው ሕንፃ ቤተክርስቲያኑ ጎብኝተን የጎደለውን ነገር ደግሞ አይተን ሕንፃ ኮሚቴው ጋር መተን እያማከርን የተቻለንን እንድናገዝ ነው እና የደብሩ አካውንት እንዲሁ የሕንፃ ኮሚቴው አካውንትም አለ። ዛሬ ደግሞ ዛሬ መስጠት ያልቻል አስበን መተን ኪሳችን ላይ ብር ያልያዝን ደግሞ በሞባይላችንም አሁን ጊዜው የቴክኖሎጂ ዘመን ስለሆነ በሞባይላችንን ማገዝ ስለምንችል የሕንፃ አሰሪ ኮሚቴ አካውንት ነግራቸዋለሁ። 100,000 150 ማለት ነው 65 76 06 4 እሺ። አንድ ወንድማችን አስራት በኩራት አምጥተዋል፣ አመስግኑላቸው። 100,000 65 76 06 4 የደብሩ ደግሞ የሰበካ ጉባኤ አካውንት ማለት ነው 1031 19 14 883 ደግምላችኋለሁ 1031 19 14 883 በዚህ የተቻለንን ለበረከት አምላካችን እግዚአብሔር ኑሯችን እንዲባርክልን፣ ትዳራችን እንዲባርክልን፣ ልጆቻችን እንዲባረኩ በዚህ እንድንባረክ አምላካችን እግዚአብሔር ይርዳን። በዚህ አካውንት አሁን በነገርኳችሁ ማገዝ ትችላላችሁ ማለት ነው። እሺ አንድ እናታችን የዛሬ ወር ነፍሰ ጡር ነበሩ፣ በሰላም ደግሞ ተገላግለዋልና ስለዚህ መድኃኔዓለም ስለረዳኝ 1000 ብር ለክብሩ መገለጫ አስገብቻለሁ ብለዋል። አመስግኑላቸው። መድኃኔዓለም የነገርነው ሁሉ እሱ አይረሳምና እዚህ ቤት መተን ተማጽነን እግዚአብሔር አምላካችን የልባችን ቋጠሮ ሁሉ ነግረነው አንድም ነገር ሳያስቀር በእምነት ሆነን ከመጣን የመጣንበትን ነገር አከናውኖልን
በደስታ ይመልሰናልና አምላካችን እግዚአብሔር በእውነት እንዲህ አይነት ተአምር የተደረገላቸው እግዚአብሔር በዚህ ስለጎበኛቸው አምላካችንን አመስግኑት። በማታው መርሃ ግብራችንም እንዲሁ በጊዜ መተን በዕለቱ ትምህርተ ወንጌል ተዘጋጅቷል። መምህር እንዲሁ ዘማሪ ተጋብዟልና መተን እንድንማር ከ10 ተኩል ጀምሮ 11 ሰዓት ላይ የሰርክ ጉባኤ ይጀምራል። መታችሁ እንድትማሩ ነው። በመጨረሻም ደግሞ አባታችን ባርከውን ቃለ ምዕዳን ሰጥተው እንዲሁ ደግሞ መልእክት ነግረውን እንሄዳለንና አሁን ከዚህ በመቀጠል ወደ ዝማሬው አገልግሎት እንመለሳለን። ከዘማሪ ሙሉቀን ጋራ እግዚአብሔርን በጋራ እናመሰግናለን። በጣም ረጅም ሰዓት ቁጭ ብላችሁ ነበረ በትምህርቱ ጊዜና እስቲ ሁላችንም ተነስተን አምላካችን እግዚአብሔርን እናመስግነው። እስከዚህ ሰዓት ድረስ ከኛ ጋር የነበረ መድኃኔዓለም አባታችን ስሙ የተመሰገነ ይሁንልን። የልባችን መሻት ለሁላችን ይፈጽምልን። ማን ይመስገን? አመስግኑት። ልልቅ ያለን እያጨበጨብን ተረጋግተን አንድ ላይ ሆነን እንዘምራለን። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። አንተ ጋር ነኝ ያለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። አንተ ጋር ነኝ ያለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ። የረከሰው ቤቴ ጌታዬ ሳይንቀው ጨለማውን ገፎ ብርሃን አደረገው። ለገናናው ክብሩ ለእርሱ ተንበርክኬ ዛሬ ተለወጠ ጎስቋላው ሕይወቴ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። አንተ ጋር ነኝ ያለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ። እንደምን ወደድከኝ ምን አግኝቶት እኔ ሕይወቴ ያደፈ ነው የገባው ለኔ። እርሱ ግን ጎበኘኝ በማዳን አዋጁ ስሙን አትሞብኝ አደረገኝ ልጁ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። አንተ ጋር ነኝ ያለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ። ካለኝ እኩሌታ ለድሃ እሰጣለሁ፣ የበደልኩትን ሰው እጥፍ እክሳለሁ። ያንተ ካደረ
የጠፋውን ሊፈልግ ሊያድን መጥቷልና እኔንም ጎበኘኝ በማዳኑ ጥሪ ወሮታውን ገፋኝ ነፍሴ ሆይ ዘምሪ ዝናውን ሰምቼ ፈለጉት ከሾላ ላይ ሆኜ አየሁት አንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ እልል በሎ በአንድነት ዘምሮ አመስግኖት ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሎ እልል በሎ በአንድነት ዘምሮ አመስግኖት ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም ብሎ ኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለን ጠላቶቹ ሳለን ውለታው ግሩም ነው ክብር ለእሱ ይሁን ውለታው ግሩም ነው ክብር ለእሱ ይሁን እልል ብሎ በአንድነት ዘምሮ አመስግኖት ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም ብሎ ራሱን አዋርዶ እኛን አከበረ ሥጋውና ደሙን ብሉ ጠጡ አለ መልካም እረኛ ነው የሚያሳጣኝ የለም ምስጋና ይድረሰው ለመድኃኔዓለም ምስጋና ይድረሰው ለመድኃኔዓለም እልል ብሎ በአንድነት ዘምሮ መስግኖት ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሎ እውነቱን የሰዋ እንደ አምላክ ማን አለ ለሰው ልጆች ብሎ በመስቀል ላይ ዋለ ፍቅሩም አይለካ አያልቅ የሚወራ ከሰማያት ወርዶ ሆነ ከኛ ጋራ ከሰማያት ወርዶ ሆነ ከኛ ጋራ እልል ብሎ በአንድነት ዘምሩ አመስግኑት እንደ እግዚአብሔር ያለ ማንም የለም በሎ ስራውን እናድንቅ እንዲህ ለወደደን ከማያልቀው ፍቅሩ በረከት ላድለን ለማይነገረው የአምላክ ስጦታ ውዳሴን እናቅርብ እንዘምር በእልልታ ውዳሴን እናቅርብ እንዘምር በእልልታ እልል ብሎ በአንድነት ዘምሮ አመስግኖት ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሉ ዘምሩ እልል ብሎ ዘምሮ አመስግኖት ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም በሎ አዳነኔ 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 መድኃኔዓለም 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 አዳነኔ
አዳነን በኢትዮጵያ አድላ ሰላም ለሀገሬ አድላ ሰላም በኢትዮጵያ አድላ ሰላም ለሀገሬ አድላ ሰላም መድኃኒዓለም በኢትዮጵያ አድላ ሰላም ለሀገሬ አድላ ሰላም በኢትዮጵያ አድላ ሰላም ለሀገሬ አድላ ሰላም። ዝማሬውን ለዘመረልን ለወንድማችን ዘማሪ ሙሉቀን እንዲሁም ትምህርትን ላስተማሩን ለመምህራችን ዝማሬ መላእክትን ቃለ ሕይወትን ያሰማልን። እግዚአብሔር አምላካችን የአገልግሎት ዘመናቸውን ያብዛልን። በማታው መርሃ ግብር ቅድም እንደሰማችሁት በጊዜ መተን ሁላችንም አምላካችን እግዚአብሔር በዚህ ስፍራ ይባርከናል፣ ቃሉን እንሰማለን። እግዚአብሔር አምላካችን ከኛ ጋር ሆኖ ያመሻልና እኛም ከእግዚአብሔር ጋር እንድናመሽ መታችሁ እንድትማሩ የቤተ ክርስቲያናችን መልእክት ነው። ከዚህ በመቀጠል ክቡር አባታችን አለመዳን ቡራኬ እንዲሁ ደግሞ የቀረውን መልእክት ጭምር ያስተላልፉልናል። ወደ ክቡር አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ በይቅርታው በረድኤቱ ጠብቆ ከያለንበት ስፍራ ከሩቅም ከቅርብም ከተኛንበት አንስቶ ወዳልተገባ ስፍራ እንዳንሄድ ጠብቆ በዚህ በምሕረት አደባባይ ሰላም፣ ጤና፣ ፍቅር፣ ምሕረት የሚገኝበትን ቃሉን እንድንሰማ በረከት እንድናገኝ የፈቀደልን የአባቶቻችን አምላክ የእኛም አምላክ የተመሰገነ ይሁን። ድንግል ማርያም በአማላጅነቷ ስላልተለየችን ልጆችን ማረልኝ እያለች ወደ ልጇ ወደ ወዳጇ ወደ መድኃኔዓለም የምትለምንልን እናታችን እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት አማላጅነት ስላልተለየን ክብር ምስጋና ይግባው። ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ እነሆ በመንግሥትህ አስበኝ። በሉቃስ ወንጌል ምዕራፍ 23 ከቁጥር 42 የተመዘገበ ኃይለ ቃል ነው። ለመከሩን ላስተማሩን መምህራችን ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ያርዝምልን። በዝማሬ ያገለገለ ወንድማችንንም ዝማሬ መላእክት ያሰማልን። እኛንም 30 60 መቶ ያማረ ፍሬ እንድናፈራ የአምላካችን ቅዱስ ፈቃዱ ይሆንልን። የሰማነውን በልቡናችን ጽላት ተጽፎ ሕይወታችን ተለውጦ ለንስሐ ሞት ያውቃል። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙ እንድንቀበል ያደርገን። ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ በመንግሥት በመጣ ጊዜ አስበኝ። ሁልጊዜ በየወሩ የምንዘክረው የምንናገረው ይልቁንም ደግሞ ለእኔ በጣም የሚገርመኝና የሚደንቀኝ ድህነት የተገኘባት መንገድነት የተከፈተባት ቃል ናት። እቺ ያው 5500 ዘመነ ዓመተ ዓለም ዓመተ ፍዳ ዓመተ ኩነኔ የፍዳ የመከራ ዘመን ነበረና አዳምና ሔዋን በበደሉት በደል ምክንያት ከ5500 ዓመተ ዓለም ወይም ደግሞ ዓመተ ፍዳ በኋላ ገነትን ከፍቶ ያስገባው ከልቡ በማመን በመንግስት በመጣ ጊዜ አስበኝ ብሎ ያ ወንበዴ ቋንጃ ቆራጭ ዘራፊ
ደም አፍሳሽ የነበረው ወንበዴ ከነ አብርሃም ከነ ይስሐቅ እነዛ ደጋጎቹ ሁሉ የነ አዳም ሁሉ ሳይገቡ እርሱ ግን ቀድሞ ገነትን ወርሷልና የኛ አምላክ ይህንን የሚያደርግ አምላክ ስላለን እናመሰግናለን። ተስፋችንም ነው እንድናለን ብለን እናምናለንና አመስግኑት መድኃኒዓለም። እና በመንግስት በመጣ ጊዜ አስበኝ ያለው በቀኝ የተሰቀለው ወንበዴ ነው ከጌታ ጋር ሲሰቀልና ሁልጊዜ መድኃኒዓለምን ጥንተ ስቅለቱን ወር በገባ በ27 ስናከብር ይህችን ቃል ልናስታውሳት ይገባል። እንደዚህ በቅጽበት ሐሬው በቅጽበት ነው የሚለው ቅዱስ ያሬድ። እንደ አይን ጥቅሻ ነው ወዲያውኑ ደመ ማኅተሙን ሰጥቶ ምሮት ያ ሁሉ ኃጢአቱ ተምሮ መንግሥተ ሰማያት ገነት የተዘጋጁ ገነት ለሱ ተከፈተችለት። መድኃኒዓለም ርኅሩህ አምላካችን ነው። ጨካኝ አምላክ የለንም። እኛ ዛሬ ላይ መከራ ቢበዛም በቤተ ክርስቲያናችን ላይ እንግዲህ ክርስቲያኖች ልናውቀው የሚገባ ሁልጊዜ ላንዘነጋው የሚገባ ክርስትና አልጋ ባልጋ አይደለም። ይቺ ክርስትና የቆየችው እነ ጴጥሮስ እነ ጳውሎስ፣ ጴጥሮስ ቁልቁል ተሰቅሎ፣ ጳውሎስ አንገቱን ተቆርጦ፣ ሐዋርያት ጥርሳቸው ተነቅሎ በመሮ በአሰቃቂ ሁኔታ እየተገደሉ ለዚህ ቤተክርስቲያን ጥርስ ጭንቅላታቸው ፀጉራቸው ተነጭቶ ጺማቸው ተነጭቶ ቁልቁል ተሰቅለው በመጋዝ ተሰንጥቀው እነ እንድርያስ ሐዋርያቱ በመጋዝ እንደዚህ እየተሰነጠቁ ያቆዩት ቤተክርስቲያን ናት። አንድም ሐዋርያ በመልካም ያረፈ ደልቶት ያረፈ መከራ ሳይነካው ያለፈ ሐዋርያ የለም፣ አንድም የለም፣ በመጽሐፍ አልተጻፈ። ስለዚህ ክርስትና መከራ ነው። ምክንያቱም በብዙ መከራ ነው መንግሥተ ሰማያት የምናገኛት። ዝም ብሎ አልጋ ባልጋ ሆነ እኔና እናንተ እኮ ምንም መከራ የለብንም። መከራው ምን እንደሆነ ታውቃላችሁ? እኛንም ይፈትነን፣ በስጋ የሚፈትነን ዝሙቱ፣ ስርቆቱ፣ መዋሸቱ፣ በሰው ላይ ተንኮል መስራቱ እኔና እናንተን የሚፈትነን ነው አይደለም? እውነታው ይሄ ነው። እርስ በእርስ መገፋፋቱ፣ አንዱ የአንዱን እንጀራ መዝጋቱ፣ ይሄ ነው እኔና እናንተን እየፈተነን ያለ። እነዛ ግን ክርስትናቸው የጠበቀ ሃይማኖት ከምግባር ጋር የተዋሃደላቸው አባቶቻችን ሐዋርያት ግን መከራውን ስለቱን ታግሰው እነ ቅዱስ ጊዮርጊስ 3 ጊዜ ሞተ አይደል? 7 ጊዜ ተጋደለ አይደል? ተፈይቶ ተበተነ አጥንቶ አይደል? በተራራ ላይ ለማን ሲል? ለክርስቶስ ምስክር ሲሆን ሰማዕት ሲሆን። ስለዚህ ዛሬ መከራው እየበረታ ያን ጊዜ የነበረው መከራ ተመልሶ እየመጣ ነው አይደል? እየሰማን ነው አይደል? እየሰማን ነው። መከራው እየመጣ ነው። እኔና እናንተ አሁን ምንድነው ማድረግ ያለብን ታዲያ ከተባለ ምግባርን ከሃይማኖት ጋር አስተባብሮ መያዝ። እምነት ብቻ አለኝ የሚለው አይሰራም። ምግባር ያስፈልገዋል። ምን አይነት ምግባር? የሰው ልጅን እንደራስ አድርጎ መውደድ የመጀመሪያው ፍቅር ነው፣ መጀመሪያ የሚቀድመው። ከዛ በኋላ መጾም፣ መጸለይ፣ መስገድ፣ ምጽዋት መስጠት፣ ለሰው ልጆች ሁሉ ቅን ማሰብ፣ ለፍጥረታት ሁሉ ቅን ማሰብ። እኔና እናንተን እኮ ባያድለን ነው እንጂ መድኃኒዓለም የፈጠረን እኮ ከመላእክት ጋር እኩል አድርጎ እኮ ነው። እነሱ በሰማያት ዛሬም ይህችን ቤተክርስቲያን ይጠብቃሉ ክንፋቸውን ረበው። እኔና እናንተ ቤተክርስቲያን ውስጥ ስንሄድ በአግባቡ ካልሄድን በክፋት በቂም በተንኮል ከመጣን እነሱ እየረጋገጥናቸው ነው የምንሄደው። ክንፋቸውን እየተባበረ ነው የምንሄደው። ረቂቃን ናቸው እነሱ፣ አናያቸውም። ነፋስን ያያል። ነፋስን ያየ እስቲ የሚነግረኝ ነፋስን እንዲህ ይታያል። ነፋስ በምንድን ነው የምናየው? ዛፉን ከዚህና ወደዚህ ሲያደርገው ወይም ደግሞ ማዕበሉን የባህሩን ማዕበል ብድግ ሲያደርገው ነፋስ መኖሩን እናውቃለን። ወይም በድምፅ ነው የምናውቀው እንጂ ማየት እንችላለን እንዴ? አንችልም አይደል? ስለዚህ መላእክትም ረቂቃን ናቸው። ከነፋስና ከእሳት ነው የተፈጠሩት። እኛ ከአራት ባህሪ ነው ነፋስና እሳት እኛም ጋር አለ። ተጨማሪ መሬትና ውሃ አለ እኛ ጋር። ለዛ ነው የምንታይ የምንዳሰስ ይሆን ነው። ለዛ ከአራት ባህሪ ስለተፈጠሩ የነፍስ ደግሞ አለች። 7 ነው የኛ ባህሪ። የማትሞት የማትበሰብስ ሕያዊት የሆነች 3 ጸባይ ያላት ደግሞ ነፍስ ውስጣችን አለች። አሁን የምታናግረን ማለት ነው። ምላሳችን የምታንቀሳቀስ ወዴት እንደምንሄድ ሐሳባችንን አስተካክለን እንድንንቀሳቀስ የምታደርግ ነፍስ ናት ማለት ነው። እሷ አትሞትም። ስጋ ወደ መሬት ወደ አፈርነቱ ሲመለስ እሷ ወደ እግዚአብሔር ነው የምትሄደው። ትጠየቃለች እግዚአብሔር ፊት። ስለዚህ ቤተ እግዚአብሔር ስንመጣ ክፋትን፣ ተንኮልን፣ መቀኝነትን፣ ጸብን፣ ቂምን ይዘን ስንመጣ
መላእክትን እየረገጥን ነው የምንገባው። ስለዚህ መላእክት እኛን የሚጠብቁን ስርዓት ስንይዝ ነው። ስርዓት ካልያዝን እኛ ላይ ነው መከራው የሚበዛው። አይጠብቁን ምን እንዴት ብለው ይጠብቃሉ? እንደውም የቀንና በዛ በውዳሴ ማርያም ትርጉም ላይ ቅዱስ ኤፍሬም የደረሰው ውዳሴ ማርያም ላይ ሲተረጎም የቀንና የሌሊት ጠባቂ መልአክ አለ አይደል? ይልታ ሊቁ ያው እዚህ የሚተረጉሙት ለፍልሰታ የሚተረጉሙት እሳቸው ናቸው። የቀኑ ጠባቂ መልአክ ያንን ሰው ሲጠብቅ እኔን ሲጠብቀኝ ማለት ነው። ስዋሽ፣ ስሰርቅ፣ ስዘሙት፣ መጥፎ ነገር ሳደርግ ስውል በጣም ያዝናል መልአኩ። ለሌሊቱ ያስረክቧል። ልክ አሁን ጥበቃዎች በሽፍት እንደሚቀያየሩት ለአንድ ተቋም ማለት ነው። እኛ ላይ መላእክቱ ይቀያየራሉ። ከዛ ለዛ ለአንደኛው ሲነግረው ይሄ ሰው በጣም ሲያሳዝነኝ ነው አለው። እንዲህ ሲያደርጉ አለ እኮ። ምክንያቱም እኛ ምን ተሰጥቶናል? የስላ ንግበር ሰባ ባሪያ ነው አምሳሌነ እግዚአብሔር በመልካችን እንፍጠር ብለው ነው አይደለ? ኑ እንፍጠር የሰው ልጆች። እግዚአብሔር በማን መልክ ነው የተፈጠርነው? በማን መልክ ነው የተፈጠርነው? በእግዚአብሔር መልክ ነው የተፈጠርነው። ይሄ አይምሯችን አምላክ የሰጠን ማመዛዘኛ አይምሮ አለ። ምክንያቱም እሳትና ውሃ ይቀርብልሃል፣ እጅን ወደ ፈለግከው ስደድ። ምክንያቱም አይምሮ ሰጥቶናል መድኃኒዓለም። በዛ አይምሯችን ካልተስተካከልን መላእክት እኛን ከዛ ሊመልሱን ለምን አይመልሱን የምትሉ ትኖራላችሁ። ለምን እኛ እኮ ደካሞች ነን፣ ለምን አይመልሱን? እንደ እኛና እነሱ እኩል ነው የተፈጠርነው። ምን ልናረግ? የእግዚአብሔርን ስም ልንቀድስ፣ ክብሩን ልንወርስ እኩል ነው የተፈጠርነው። እግዚአብሔር የፈጠረ እንደዚህ ነው። በቃ እነሱ በሞታቸው ነው ያሉት። ነገር ግን እነሱ እንኳን ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድር ቅድሳተ ስብሐቲከ እያሉ ፍጹም አሸናፊ የሆን ቅዱስ እግዚአብሔር ወይ እያሉ ዕለት ዕለት ሲያመሰግኑ በምስጋና ይስታሉ። ፍጹማን አይደሉም መላእክት። ነገር ግን እነሱ ባሉበት ክብር ነው ያሉት ከሳጥናኤል በስተቀር። ሚካኤል የተተካበት እሱ ነው ወርዶ አሁን ረቂቅ መንፈስ ሆኖ እኛን መከራ እያሳየን ዲያብሎስ ሰይጣን የምንለው መንፈስ እሱ ነው። ከሱ በስተቀር ያሉ መላእክት በሙሉ በየቦታቸው ነው ያሉት። ያው ቅዱስ ገብርኤል አረጋጊ መልአክ ነው። ስለዚህ እኔና እናንተ ቤተክርስቲያንን ለመጠበቅ ራሳችንን ለመጠበቅ ከራሳችን ንጽህና ቅድስና ያስፈልገናል። ተዘጋጅተን መቀመጥ አለብን። የኛው ጉድለት፣ የኛው መለየት፣ የኛው አንድነት መታጣት እናንተ ምዕመናኑም እኛ ካህናቱ እናንተ ብቻ እኮ አይደላችሁ ችግሩ። እንደውም የአንበሳውን ድርሻ እኛም እንወስዳለን። አሁን እውነቱን አይደል የምንነጋገር? እግዚአብሔር ፊት መድኃኒዓለም ፊት ቁጭ ብለን ቆመን እንዋሻለን። የአንበሳውን ትልቁን ድርሻ የምንወስደው እኛ ካህናት ነን። ቤተክርስቲያን የምናገለግል የምንከፍት የምንዘጋ ነን። ችግር ያለብን በአግባቡ መስዋዕት እግዚአብሔርን ስለማናሳርገው እግዚአብሔር እየተቆጣ ነው። እውነት ነው። አሰብ እውነት እኮ እንዳትፈሩ፣ እውነት ነው። ምክንያቱም ስጋ የለበስነው ስጋ እላያችን ላይ ተጭኖን መንፈሳዊነቱ እየጠፋለት ስጋ አየለ። ስለዚህ መከራ በዛ። ሁልጊዜ ያው እናወራዋለን። የመከራው ማቆሚያ የለውም፣ እየቀጠለ ነው የሚሄደው። እግዚአብሔር ለእኔና ለእናንተ ማስተዋሉን ሰጥቶ ያስታክስልን። እኛ ስንስተካከል ይስተካከላል። እውነት ለመናገር ቤተ መቅደሱ ሲስተካከል ይስተካከላል። መድኃኒዓለም ልቡና ይስጠን። በእውነት ምን ዘመን ላይ ነው የደረስነው? ያስለቅሳል። ቤተ ክርስቲያን ቆማ ስትቃጠል ማየት እንዴት! ሕይወታችን ናት ቤተ ክርስቲያን። እያየኋት ነበር ስትቃጠል። በእውነት እኔ ልቃጠል? በእውነት እንዴት ቤተ ክርስቲያን ትቃጠል? ወጣቶቹ ሲረባረቡ ሳይ አንጀቴን ነው ሲበሉኝ የነበረው። እሳቱ እየለበለባቸው ለማስጣል ሙከራ ሲያደርጉ እያየው ነበር። አይታችኋታል አይደል? ስትቃጠል ቤተክርስቲያን አያሳዝንም? ኢታሪያን ሙስና ለኢየሩሳሌም ቤተክርስቲያንን ስትጠፋ ከማየት እኔ ልጥፋ። በእውነት ምን ያደርጋል? ሕይወት ነው እንዴ? እዛ ቤተክርስቲያን አቲ ናት። የኛ ቤተክርስቲያን እንዳይመስላችሁ እዚህ ያለችው ቤተክርስቲያን ብቻ የኛ ናት ብላችሁ ታስቡ። በዓለም ላይ ያለው ቤተክርስቲያን በሙሉ የኛ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ
ነው ብሎ የሚመሰገንበት ቤተክርስቲያን ሁሉ የኛ ቤተክርስቲያን ናት። ክፉ እንዲነካት ምንም ነገር እንዲነካት አንፈልግም። እንፈልጋለን? ምን አንፈልግም። ምን ኖረው በእሷ ነው። ህይወታችን ናት፣ ደም ስራችን ናት። ተሰብስበን የእግዚአብሔርን አምልኮ የምንገልጽባት ስፍራ ናትና እጅግ በጣም ያማል። የእንትኑ የትንቢቱ መፈጸሚያ ላይ መድረሳችን በእውነቱ ያሳዝናል። ምዕመናን እኛ የትንቢቱ መፈጸሚያ ላይ እንድረስ እኔና እናንተ ምን አይነት እድል ነው? ምን አይነት እድል ላይ ነው የደረስነው? ስለዚህ መፍትሄው የሚሆነው ምዕመናን ወደ እግዚአብሔር ማልቀስ፣ እያንዳንዳችን እባክህ አምላኬ ሆይ ከዚህ ከክፉ መንገድ ወደ ቀናው መንገድ መልሰኝ፣ ለንስሐ ሞት አብቃኝ፣ ኃጢአትን እባክህን ከላይ ላይ አስወግድልኝ፣ መንፈሳዊነት እንዲኖረኝ አድርገኝ አምላክ ሆይ ብለን እግዚአብሔርን መለመን ያለብን። እርስ በርሳችን መገፋፋቱ፣ አንዱ የአንዱን ኃጢአት መናገሩ ትርጉም የለውም። አሁን አንዱ ትልቁ ችግር እኔ ትልቅ ኃጢአት እያለብኝ የአባቴን፣ የእናቴን፣ የወንድሜን፣ የእህቴን ኃጢአት አወራለሁ። ይሄ ተገቢ አይደለም፣ ተገቢ አይደለም። መጀመሪያ መጽሐፍ የሚለው የራስን ጉድፍ አውጣ ነው የሚለው አይደለም እንዴ? መጀመሪያ የራሳችንን ነው። የሰው ኃጢአት ይቅርብን፣ በቃ ስለ ሰው ኃጢአት እሱ ይሸከመው። ምክንያቱም እኛ ስለ እሱ ስናወራ እኮ የእሱን ኃጢአት እየቀነስን ወደ ራሳችን እያመጣን እገሌ እኮ እንደዚህ ያደረገ ስንል የእሱን ኃጢአት ወደ ራሳችን እያመጣን ነው። እንደዚሁ እየተገፋፋን እየተማማን ወዴት ነው የምንደርሰው የሚለው ነገር አሳሳቢ ነው ምዕመናን። እና ሁልጊዜ ለቅሶ ነው፣ ሁልጊዜ ዋይታ ነው፣ ሁልጊዜ ቤተክርስቲያን መቃጠል ነው፣ ሁልጊዜ እንዲሁ እየሆነ ይቀጥላል። ይሄንን ልማድ አድርገን አንውሰደው፣ እንዲመለስ እንጸልይ ነው። ሌላ ነገር የለም እኮ። ክፉ ነገር አናስብም። ክርስቲያን ክፉ ነገር አያስብም። እንገደል ይሆናል እንጂ አንገል። ክርስቲያን አይገድም፣ ነውር ነው፣ ክልክል ነው። ምክንያቱም በመግደል ጽድቅ የለም አይደል? ህንፃ ሥላሴ ማፍረስ እኮ ማለት ነው። ክርስቶስን መግደል መውቃት ማለት ነው። ዳግም መስቀል ማለት ነው። ስለዚህ ልቡና ሰጥቷቸው የሚገሉት ላይ ያለው አጋንንት እንዲወድቅልን ምን ማድረግ ነው? መጸለይ ነው ያለብን። እነዛ የተሰደዱ ቀያቸውን ለቀው ቤተክርስቲያናቸውን ለቀው ታቦቱን ይዘው የተሰደዱ ብዙ ሰዎች አሉ እንደምንሰማውና እግዚአብሔር ለእነሱ መፍትሄውን ይስጥልን፣ በቀያቸው ይመልስልን፣ ታቦቱንም ከመንበሩ አናውጽብን። መድኃኔዓለም ከእንደዚህ አይነት መከራ ይሰውረን። አዎ እንደዛ እንደተረቱ እንዳይሆንብን። ሁለት ወንድማማቾች ነው ምንድነው የሚባሉት ተኙና አንደኛውን ጅብ መብላት ሲጀምር ተው አንዱ ዝም አለ። አይ ግሬን ነው አለ። ከእግሩ ወዴት እንደሚሄድ ይታወቃል። ከታች ጀምሮ ወደዛ ነው የሚመጣው። ስለዚህ እጣ ፈንታው ለሁሉም ነው የሚሆነው። ለአንድ ሰው ለዛ ቦታ ብቻ ላይሆን ይችላል። እንደ ክርስትና የሁላችንም ፈተና ስለሆነ ልንጸልይ ይገባል። አሁን ያለንበት ጾም ነው። ጾሙን በርትተን እንጾም። ስንጾም በፍቅር ነው መሆን ያለበት። ባልና ሚስት ተጣልቶ፣ አባትና ልጅ ተጣልቶ፣ እናትና ልጅ ተጣልቶ ምክንያቱም ስላለ ነው። በዓለም ውስጥ አይደል እየኖርን አይደል እንዲያብረን እናውቀዋለን። በቤት ውስጥ ተቆራርፎ እንጀራ በልቶ የሚያደርሰው አለ። የሚገርም እኮ ምን ያህል አጋንንቱን ለነገሰብን እኮ ነው የሚያሳየው። በትንሽ በማይረባ ነገር ተጣልተን ብዙ ጣጣ ውስጥ እንገባለን። ስለዚህ ይህን እንዲርቅልን ምን ማድረግ? በርትተን መጸለይ፣ ፍቅር እንዲሰጠን፣ ትዕግስት እንዲሰጠን፣ አይምሮውን ልቦውን እንዲሰጠን መድኃኔዓለም ልንጸልይ ይገባል። ንጹህ እምነት ሲኖረን ቅድም እንዳልኩት አቤቱ በመንግስት በመጣ ጊዜ አስበኝ ብለን ፈያታዊ ዘየማን የጸለየውን ጸሎት ብንጸልይ መድኃኔዓለም ገነትን መንግስተ ሰማያትን ይከፍትልናል። አይከፍትልንም? ስለዚህ ባካችሁ የተጣላችሁ ታርቃችሁ ለመድኃኔዓለም አልቅሳችሁ ሀገር ሰላም እንድትሆን፣ ቤተሰብ ሰላም እንዲሆን፣ የሰው ልጆች ሁሉ ሰላም እንዲሆኑ፣ ይልቁንም ደግሞ እናታችን የምንመካባት የምንወዳት ሰላም የምትሰጠን በዓለም ሰላም ስናጣ ቤተክርስቲያን ግቢ ስንገባ ሰላም የምናገኝባት ያቺ አውደ ምሕረት እንዳትጣጠፍ እንዳትጠፋ አልቅሰን መድኃኔዓለምን እንጠይቅ። ማን ይፍቀድ? ማን ይፍቀድ? አበዛውባችሁ እንድንጽናና ብዬ እኮ በጣም መከራው ስለበዛ መነጋገር ስላለብን ነው። እኔም እድሉን እዚህ ጋር ካገኘው ለእናንተ መንገር አለብኝ። እናንተ መስማት አለባችሁ። እርስ በርሳችሁ መነጋገር አለባችሁ። መወያየት አለባችሁ። ቤተ እግዚአብሔራችንን እንዴት አድርገን እንጠብቃት የሚለው ነገር መነጋገር ያስፈልጋል። ትችት ይቁም፣
አንዱ ትልቁ የተመቸው ለእኛ ቤተክርስቲያን ችግር የሆነው እንደሆነ ታውቃላችሁ? አባቶችን አናከብርም፣ እርስ በእርሳችን አንከባበርም፣ ምዕመኑ እርስ በእርሱ አይከባበርም። እየተለያየን ራሳችን እኮ ነን እየተለያየን በማይሆን ነገር በሚጠፋ በማይረባ በዚህ ምድር ላይ በሚቀር ነገር እየተጣላን እየተለያየን ነው። አንዱ ትልቁ ለቤተክርስቲያናችን ፈተና እየሆነ ያለውና አንድነቱን መድኃኔዓለም ያድለን፣ አንድ ያደርገን መድኃኔዓለም። አዎ እንድንመካከር። ጥፋት እኮ ይኖራል። የሰው ልጅ ሲሰበሰብ በቤቱ ሰው አባትና እናት ልጆች አሉ። ቤት ውስጥ ችግር አይኖርም እንዴ? አለ አይደለም እንዴ? ልክ እንደዚህ ማሰብ እኮ ነው። እኛ ደግሞ ብዙ ነን በዚች ቤት ውስጥ የተሰበሰብን። ስህተቶች፣ ጥፋቶች ሊኖሩ ይችላሉ። መመካከር፣ መነጋገር፣ ቀስ ብሎ አባቴ፣ እናቴ፣ ወንድሜ፣ እህቴ እንዲስ ብናደርገው አይሻልም? ኃይለ ቃል ከመነጋገር ከመኮራረፍ፣ በመጥፎ አይን ከመተያየት እንዲህ አድርገን ብናደርገው መድኃኔዓለም ከሁላችን ጋር ይሆናል። ፍቅር ሲኖር ደግሞ እግዚአብሔር አለ። እግዚአብሔር ካለ ማንም ቢነካን የለም። ቤተክርስቲያንም እኛም ተጠብቀን እንኖራለን። ወደ እግዚአብሔር ስንጠራ ደግሞ በእግዚአብሔር ፊት ስንቆም እዚህ የሰራነው መልካም ነገር ካለ በረከት፣ ገነት፣ መንግስተ ሰማያትን እናገኛለን። ካልሆነ ደግሞ ያው ሲኦልና ገሃነመ እሳት አሉ። እግዚአብሔር ከዛ ያድነን። ተዘጋጅቷል፣ ሁለቱም ተዘጋጅቷል። ተቃራኒ ነገሮች አሉ። ስለዚህ ወደዛ እንወሰዳለን። ወደዛ እንወሰድ በርትተን ከዚህችው ጊዜ ጀምሮ የመዳን ቀን መቼ ነው? ሰዓት ውስጥ አሁን ነው። ስለዚህ በዚህ ሰዓት ሁላችንም ተስተካክለን መድኃኔዓለም መጠየቅ አለብን። ምክንያቱም መከራ እየመጣ ስለሆነ ተዘጋጅተን ከጠበቅን፣ ተዘጋጅታችሁ ኑሮ አይደል ያለው መድኃኔዓለም። ተዘጋጅተን ከጠበቅን ሰይፉም ይምጣ ምኑም ይምጣ ምን ማለት ነው? እንደ ተዝረከረክን ግን በሰይፍ ብናልቅም እዚህም አልተመቸን እንደገና ላይ ማይመቸን። አያችሁ፣ ሁለት ሞት ነው የምንሞተው። ስለዚህ ከዚህ መድኃኔዓለም ያደረን ሁላችን። ይህን የሰማችሁትን ሁሉ እግዚአብሔር ከልቡናችሁ ሳያጠፋ መንፈስ ቅዱስ አግዟችሁ። እንግዲህ መንፈስ ቅዱስን የምናስብበት ሳምንት ነው። አሁን ጰራቅሊጦስ መንፈስ ቅዱስ ለሐዋርያት ወርዶ ቅዱስ ጴጥሮስ 3000 ነፍሳትን ይፈሩ ነበር። እነሱም እንደኛ ክርስቶስ ሲያዝ በትንትን እኮ ነው ያሉት። አንድ ማጠገቡ አንድ ዮሐንስ ብቻ ነው ከመቤታችን ጋር የተገኘው አይደል? ስቅለቱ ጋር እነዛ 11 ነበሩ። አንዱማ ይሁዳ ነው፣ ሻጭ ነው። 11ዱ ከ11ዱ አንዱ ነው። 10ሩ ጠፉ። እመቤታችን ለሃ ማርያም የሚለው በአርብ ቀን የነበራችሁ ካላችሁ እኔ ማነበው ማለት ነው አስታውሱ። እኔ አነባለሁ። ይዛለ ሳነበው ምን ትላለች? ትጠይቃለች። ዮሐንስ ሆይ፣ ሉቃስ፣ በርተሎሜዎስ ሆይ፣ ሐዋርያቱን እየጠራች ማለት ነው። የት ሄዳችሁ? እንድርያስ የት ሄዳችሁ? የት ጠፋችሁ? ወንድማችሁን ጥላችሁ፣ አስተማሪያችሁ፣ መምህራችሁን ጥላችሁ። ምክንያቱም ብትንትን ያሉት ከዛ ከተነሳም በኋላ ራሱ እየፈሩ በሰው በማርያም ቤት እየተሸሸጉ በሰው ቤት ማለት ነው። አንድ እናት ቅድስት እናት አለች ማርያም የምትባል በማርቆስ እናት ቤት ማለት ነው። እዛ እየተሸሸጉ ነበሩና እየተመላለሰ አጽናናቸውና እንዳይበታተኑ አድርጎ ሰበሰበና ሊያርግ ሲል ኃይልን እስክትለብሱ በዚህ ቆዩ ብሎ ትእዛዛዟቸው ሄደ። ከዛ በ50ኛው ቀን መንፈስ ቅዱስን ላከላቸው። መንፈስ ቅዱስ ሲመጣ ሁሉም እንደ ብረት ጠነከሩ፣ ከብረት በላይ ጠነከሩ። ወዲያው ቅዱስ ጴጥሮስ ሰበከ። ሲሰብክ 3000 ነፍሳት አዳነ። ደስ አይል? ስለዚህ መንፈስ ቅዱስ ለእኛም ይውረድልን። የሚያበረታን እሱ ስለሆነ ኃይለ አጋንንትን ይጣልልን። መንፈስ ቅዱስን ይላክልን። እንድንበረታ መድኃኔዓለም ያግዘን። መልካም ነገር እንድናደርግ ያግዘን። እኛ ህንፃ ቤተክርስቲያን እንሰራለን። ቤተክርስቲያን በሌላ መልኩ ትቃጠላለች። አሳዛኝ ነው በእውነቱ። ይህንን የምንሰራውን ለበረከት ያድርገናል። ሰርተነው ተፈጽሞ ለአገልግሎት እንዲውል መድኃኔዓለም ያግዘን። የተነገረውን ሁሉ ያው በህንፃ ቤተክርስቲያኑ ዙሪያ ያቅማችሁን አድርጉ። እየጨረስን ነው። እግዚአብሔር ይርዳን። እንግዲህ በዚህ አካባቢ ባለፈው ነግሬያቸዋለሁኝ። እሑድ ዕለት የኛ ቤተክርስቲያን ብቻ ነው ምናልባት ፍኖተ ሎዛ ብርጭቆ ማርያም እነሱ ጨርሰውታል። ትንሽ ነገር ነው እንጂ የሚቀራቸው ምርቃቱ ላይ ሊደርስ ነው። የኛም የተወሰነ ነገር ስለሚቀረው ስፋቱ ትንሽ የኛ ከፍ ስለሚል ጨርሰን ቢያንስ እንደው እኛማ እንደኛ ሐሳብ ዘንድሮ ምን ጨርሰዋለን ብለን ነበር አይደል? እያወራን የነበረው ምን እየሆነ ሄደ? የዘመኑ ገበያ እየተቀየረ እኛ ምንለው ሊሳካ አልቻለም። መድኃኔዓለም ያሳካው ሁሉ እሱ ይፈጽመው። ከቁጥር ሳንጎል ሁላችን ቆመን እንድንመረቅና አገልግሎት እንድንሰጥበት ማይፍቀድ እግዚአብሔር ይፍቀድ። ያቺ የተቃጠለችውን ቤተክርስቲያን ደግሞ በምንችለው መጠን እንግዲህ ዛሬ ዘመኑ የቴክኖሎጂ ዘመን ነው። ከዚህ ድረስ መርዳት ይቻላል።
መርዳት ይቻላል። ስናውቀው እውነተኛውን አታላዮች እንዳይኖሩ ተጠንቅቀን እውነተኛው መልእክት ሲመጣልን አጣርተን ያችን ቤተክርስቲያን መልሰን መስራት ነው። ያው ቤተክርስቲያን ይፈርሳል፣ ይቃጠላል፣ ይሰራል። ግን የሚያሳዝነው ቅርሶቹ 101 ዓመት የሞላው ቤተክርስቲያን የቅዱስ ገብርኤል ነው። እኔ ለቅዱስ ገብርኤል ተስያለሁ ማምላክ እስከ ሐምሌ ገብርኤል እንደው አንድ ታሪክ አሳይ ብቻዬን ሆኜ ማለት ነው ነግሬዋለሁ። እንደው ደግሞ ይሰማኛል። የሚገርማችሁ ነገር ለግሌ ብዙ ነገር አድርጎልኛል። አመስግኑት እስቲ ቅዱስ ገብርኤል። ይህቺን የተደረገችዋን ነገር ተአምርህን ግለጽ ነው ያልኩት። ሌላ ምንም ያልኩት ነገር ተአምርህን ግለጽ። እስከ መቼ? አንተ እኮ መላእክት ሲረበሹ ሳጥናኤል ሲረብሻቸው ሰይፉን መዞ ንቁም ህላዌነ እስከንረክቦ ለአምላክነ አምላካችን እስክናገኘው ድረስ በያለንበት ምን እንሆናለን? ጸንተን ንቁም ብሎ ጠንካራ አቋም ይዞ ነው የቆሙ። መላእክትን ያረጋጋ መልአክ ነው ቅዱስ ገብርኤል። ከዛ ደግሞ ሲመጣ የእኛን መዳን ብስራት ወደ ድንግል ማርያም ይዞ ይመጣል። ስለዚህ ብስራት መጋቤ ሐዲስ ይባላል። እና ይሄ ቅዱስ ገብርኤል ተአምሩን ይስራ የሱ ነው የሱ ቤተክርስቲያን የተቃጠለው እየተባለ ነውና መልሶ ይሰራል። ግን ለሌላ ጊዜ እንዲህ አይነት ሌሎች መከራዎች እንዳይበዙብን እናንተም ሌላው ክርስቲያን ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሁሉ በቤተክርስቲያናችን አስተምሮ ስርዓት መሰረት እግዚአብሔርን መለመን፣ በፍቅር መኖር፣ በአንድነት መኖር፣ መለያየትን ትተን አንድ እንድንሆን ያስፈልጋል። መድኃኔዓለም ይርዳን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያቆያችሁ። መድኃኔዓለም በሰላም ወደዚህ ወደ ቤተክርስቲያን እንደመጣችሁ ስትመለሱ ደግሞ እሾህ ሳይወጋችሁ እንቅፋት ሳይመታችሁ በቸርነቱ ቅፍ ድግፍ አድርጎ ወደ መጣችሁበት ይመልሳችሁ። በምትሄዱበት በቤታችሁ በመንደራችሁ በረከት ይጠብቃችሁ። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። ቤተክርስቲያናችንን አሁንም ከዳግም ፈተና ይሰውርልን፣ ይጠብቅልን። መድኃኔዓለም ሁላችን በፍቅር በአንድነት እንድንኖር መድኃኔዓለም ይርዳን። ሕፃናቱን ያሳድግልን፣ አረጋውያኑን ይጠብቅልን። ለንስሐ ሞት ያብቃን። ወጥተን ከመቅረት ታይተን ከመጥፋት ከአልጋ ቁራኛ ከደዌ ዳኛ መድኃኔዓለም ይሰውራል። አምነን ከመክዳትን መድኃኔዓለም ይሰውራል። ድንግል ማርያም በአማላጅነቷ አትለየን። ጉባኤያችን የባረከ አምላክ እንዲሁ እንደተሰበሰበ እንዳማረብን በመንግሥተ ሰማያት በገነት ይሰብስበን መድኃኔዓለም። አዎ ለንስሐ ሞት ያብቃን። በሐልዮ በማሰብ በገቢር በመተግበር በነቢብ በመናገር የሰራነውን ኃጢአት ይቅር ይበለን መድኃኔዓለም። እጃችንን፣ እግራችንን፣ ዓይናችንን፣ ምላሳችንን፣ አንደበታችንን ሁሉ ነገራችን አይምሯችን ሁሉ ከኃጢአት ጎራ አውጥቶ የጽድቅ ሥራ እንድንሰራ መድኃኔዓለም ይፍቀድልን። መድኃኔዓለም ከሁላችን ጋር ይሁን። ሰላም ያሳደረ ሰላም ያውለን። ሰላሙን ሁሉ ይዘዝልን። በበረከት ይጎብኘን፣ ይማረን፣ ይቅር ይበለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሠራነውን ኃጢአት ይቅር ይበለን። አባቶች፣ የካህናት ወንድሞች፣ የዲያቆናት በዚህ ቅዱስ ስፍራ የተሰበሰባችሁ ወንዶችም ሴቶችም ሕፃናትም ሁላችሁ በየስመ ክርስትናችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለገነት መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን ለምነው። ስለ እናቱ ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ።
የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት ንዕድ ክብርት የምትሆን የአምላክ ወላዲተ አምላክ ድንግል ማርያም አማላጅነት የሰማዕቱ ቅዱስ ጊዮርጊስ ተራዳኢነት ከሁላችን ጋር ይሁን። ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በሐልዮ በገቢር በነቢብ በተሳተ በተገደፈ መንፈስ ቅዱስ ያወቀውን ሰይጣን ያሸመቀውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በሰላም ዋሉ። እሺ ቤተ መቅደስ የሚል ሚዲያ ዩቲዩብ መምህራችን አሁን ያስተማሯችሁ ቤተ መቅደስ የሚል ሚዲያ ያላቸውና በዩቲዩብ ስለዚህ ሰብስክራይብ በማድረግ በዛ ሚዲያ የሚተላለፍ ትምህርት መከታተል ትችላላችሁ። ሰብስክራይብ አድርጉላቸው። ሰብስክራይብ በማድረግ ይህንን ትምህርት እንድትከታተሉ የሚል መልእክት ነው። አሁን ያስተማሩን መምህራችን ቤተ መቅደስ የሚል ሚዲያ በዩቲዩብ በዛ ብዙ ትምህርት ይሰጣል ማለት ነው። በማታው መርሃ ግብር ደግሞ እንዲሁ መተን እንድንማር አምላካችን እግዚአብሔር ይርዳን። በጊዜ መታችሁ እንድትማሩ እንሄዳለን።